በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ፣ ምሕረቱ፣ ይቅርታው፣ በጎነቱ የባህሪ ገንዘብ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ቅድስት ድንግል ወላዲተ አምላክ ንጽሕት ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን የወደዳቸው ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ መድኃኒታችን ኢየሱስ ክርስቶስ ከበዓሉ በረከት ያሳድርብን። ድምፅ ማጉያውን ክፈታት። ያችኛዋን ዝጋትና ያችኛዋን ክፈታት። ለካ ዛሬ ረቡዕ ጥሩ ይሁን። ብዙ ኃይል ላለማውጣት ነበረ፣ ረስቼዋለሁ እዛኛው ጉባኤ እንዳለ። የቅዱስ ሉቃስ ወንጌል ምዕራፍ 2 ቁጥር 1። በዚያም ወራት እንዲህ ሆነ፣ ሰው ሁሉ ይቆጠር ዘንድ ከአውግስጦስ ቄሳር ትእዛዝ ወጣም። ቄሬኔዎስ ለሶርያ መስፍን በነበረ ጊዜ ይህ የመጀመሪያው ቆጠራ ሆነ። ሰው ሁሉ ሊቆጠር ወደየከተማው ሄደ። ዮሴፍም ከገሊላ አውራጃ ከናዝሬት ከተማ ወደ ይሁዳ ቤተልሔም ወደምትባለው ወደ ዳዊት ከተማ ወጣ። እርሱም ከዳዊት አገርና ከዘመዶቹ ወገን ነበርና ጸንሳ ሳለች ከጮኛው ከማርያም ጋር ይቆጠር ዘንድ ሄደ። በዚያ ሳሉም የምትወልድበት ቀን ደረሰ። የበኩር ልጇንም ወለደች። አውራ ጣቱንም አሰረችው፣ በጨርቅም ጠቀለለችው፣ በበረትም አስተኛችው። በማደሪያቸው ቦታ አልነበራቸውምና በዚያም ሀገር እረኞች ነበሩ። ሌሊቱንም ተግተው መንጋቸውን ይጠብቁ ነበር። እነሆም የእግዚአብሔር መልአክ በአጠገባቸው ቆመ፣ የእግዚአብሔርን ብርሃን በዙሪያቸው አበራ። ታላቅ ፍርሃትንም ፈሩ። መልአኩም እንዲህ አላቸው፣ እነሆ ለእናንተና ለሕዝቡ ሁሉ ደስታ የሚሆን ታላቅ የምሥራች እነግራችኋለሁና አትፍሩ። እነሆ ዛሬ በዳዊት ከተማ መድኅን ተወልዶላችኋል። ይኸውም ቡሩክ ጌታ ክርስቶስ ነው። ለእናንተም ምልክቱ እንዲህ ነው፣ ሕፃን አውራ ጣቱን ታስሮ በጨርቅም ተጠቅሎ በበረት ውስጥ ተኝቶ ታገኛላችሁ። ድንገትም ከዚያ መልአክ ጋር ብዙ የሰማይ ሰራዊት እግዚአብሔርን እያመሰገኑ መጡ። ክብር ለእግዚአብሔር በሰማያት ሰላምም በምድር ለሰው ልጅም በጎ ፈቃድ ሆነ ይሉ ነበር። ከዚህም በኋላ መላእክት ከእነርሱ ዘንድ ወደ ሰማይ ባረጉ ጊዜ እነዚህ እረኞች ሰዎች እርስ በርሳቸው እስከ ቤተልሔም እንሂድ፣ እግዚአብሔርም የገለጠልንን ይህንን ነገር እንወቅ አሉ። ፈጥነውም ሄዱ። ማርያምንና ዮሴፍን አገኟቸው። ሕፃኑንም በበረት ውስጥ ተኝቶ አገኙት። ባዩትም ጊዜ የነገሯቸው ስለዚህ ሕፃን እንደሆነ አውቀው አወሩ። የሰሙትም ሁሉ እረኞች የነገሯቸውን አደነቁ። ማርያም ግን ይህንን ሁሉ ተጠብቀው በልቧም ታኖረው ነበር። እረኞችም እንደነገሯቸው ባዩትና በሰሙት ሁሉ እግዚአብሔርን እያከበሩና እያመሰገኑ ተመለሱ። ስለ ቅዱስ ቃሉ ቸሩ እግዚአብሔር ቅዱስ ስሙ የተመሰገነ ይሁን። እንደ እግዚአብሔር ፈቃድ ጠብለለቅቶ በአጽርቅት በጨርቅ ጠቀለለችው የሚለውን ኃይለ ቃል ለትምህርታችን ማንሻ እናደርጋለን። በዓል ክብረ በዓል ስለሆነ መዝሙር በየመካከሉ እያስገባ እንሄዳለን። ስለዚህ በማን እንጀምር? መዝሙር ውስጥ መጀመሪያ እናምጣ። እንዴት ዋላችሁ? መንክር ስብሐተ ልደቱ ይሻላል መጀመሪያ። አማን በአማን አማን በአማን። እንግዲህ ቃሉ አማን ማለት እውነት ማለት ነው። አማን በአማን ሲል በጥሬ አማርኛ እውነት በእውነት ይላል። ግን በምስጢሩ ብንሄድ ፍጹም እውነት ለማለት ደጊመ ቃል ለአጽንኦ ነገር ነውና መንክር ስብሐተ ልደቱ፣ የልደቱ ምስጋና መወለዱ፣ በሕቱም ድንግልና በተድላ መለኮት ሲወለድ የገለጣቸው 5 ድንቅ ተአምራትን ተመልክቶ በዓለ ልደቱ ስብሐተ ልደቱ ብርሃነ ልደቱ መንክር ነው ብሎ ሊቁ ያደንቃልና በመሃል ላይ ያው ታውቃላችሁ አይደለም በዚህ
በግዕዝ ዜማ ከአንገርጋሪ በኋላ የሚመጣው የመጀመሪያው ወረብ ሲወረብ ሁልጊዜ ባይሆንም ለምሳሌ አማን በአማን ካለው ቀጥሎ የመጀመሪያው ቃል የመጀመሪያው ዙር ትባላለች፣ ሁለተኛው ላይ ትቀራለች። ተረድታችኋል? ሁልጊዜ ግን ላይሆን ይችላል። ለምሳሌ ጸቃው ይውዝ ካለ ይውዝ ትደገማለች። ይህንኑ ራሱ ነው እንጂ ጸቃው ብላችሁ አታቆሙትም። አንዳንድ ቦታ በሁሉ ለምዳችሁ እንዳታረጉት ብዬ ነው። እና ስለዚህ እርሱን በቸሩ መድኃኔዓለም በቸሪቱም አምላክ በቅዱሳን ስም እንዘምር። ወዙን አሁን አንስቼላችኋለሁ። በእሱ አንሱት። አሁን በሰማችሁት ጉሮሮ አማን በአማን መንክር አማን በአማን አማን በአማን መንክር ልደቱ መንክር ስብሐተ ልደቱ መንክር ስብሐተ ልደቱ መንክር ስብሐተ ልደቱ አማን በአማን አማን በአማን መንክር አማን በአማን አማን በአማን መንክር ስብሐተ ልደቱ መንክር ስብሐተ ልደቱ መንክር ስብሐተ ልደቱ መንክር ስብሐተ ልደቱ አማን በአማን አማን በአማን መንክር አማን በአማን አማን በአማን መንክር ስብሐተ ልደቱ መንክር ስብሐተ ልደቱ መንክር ስብሐተ ልደቱ መንክር ስብሐተ ልደቱ። ቸሩ መድኃኒታችን ቅዱስ ስሙ የተመሰገነ ይሁን። የድህነታችን በዓል ነውና አጭር ታሪክ እናመጣለን። ዛሬ ጌታ መድኃኒት ሕይወት የሆነ ኢየሱስ ክርስቶስ መድኃኔ ዓለም ተወለደ ብለን ስንል እንደ እንግዳ ደርሶ እንደ ውሃ ፈሶ አይደለምና፣ ስለዚህም ነገር በጣም ቅዱሳንን የሚወድ አባታችን አባ አርከ ስሉስ በአርኬ ድርሰቱ ነገር ምስጢር ስቦት ነገሥተ ሳባ ወአረብ የአረብ የሳባ ነገሥታት ያመጽኡ ጋዳ በሐሲስ ስጦታ አመሃ አንተን በመፈለግ ያመጣሉ። ወያበውኡ አመሃ ነገሥተ ደስያት ወተርሴስ በደስያት ማዶ ያሉ በተርሴስ ስፍራ ያሉ እነርሱም አመሃ ስጦታ ያገባሉ፣ እጅ መንሻ ያቀርባሉ ያልክ ዘትቤ ትካት በእንተ ክርስቶስ ከሺህ ዘመን አስቀድመ ስለ ክርስቶስ እንዲህ ያልክ ሀበ ወለደት ድንግል ነአስ ታናሽ ብላቴና ድንግል ማርያም አምላክን ከወለደችበት ስፍራ ነአ ነአ ዳዊት ንጉሥ ብሎ ጥንቱኑ ይህንን ትንቢት የተናገረ ለማየት የተመኘ ቅዱስ ዳዊትን ይጠራዋል። የጌታችን ጽንሰቱ፣ ልደቱ፣ ሌሎችም ሲነሱ ቅዱስ ዳዊት አብሮ ይነሳል። ለምሳሌ ቅዱስ ገብርኤል እመቤታችን ፈጣሪን እንደምትጸንስ በድንግልና እንደምትጸንስ ሲያበስራት ወይሁቦ እግዚአብሔር አምላክ መንበረ ዳዊት አቡሁ የአባቱን የዳዊትን ዙፋን ይሰጠዋል ብሎ ያወሰዋል። በልደቱ ጊዜ ቅድም ሳነብ ሰምታችሁ ከሆነ ለእረኞች ሲያበስራቸው በማን ከተማ መድህን ተወልዷል አለ? በዳዊት ከተማ ቡሩክ አምላክ በዳዊት ከተማ ተወልዷል ብሎ እና ዳዊትን አባቶቻችን ይላሉ ለምንድን ነው በሁሉ ስፍራ የሚያነሳው ቢሉ ቃል ኪዳን ገብቶለት ነበርና ያ እንደተፈጸመለት ለማጠየቅ ነው ይላሉ። የመዳናችን ነገር ጥንተ ነገሩ እንደምን ነው ቢሉ ቅድመ ዓለም እግዚአብሔር በአንድነት በሶስትነት ሲሰለስ ሲቀደስ ይኖር ነበረ። ቅድመ ዓለም ማን ያመሰግነው ነበር ቢሉ ባህሪው አመስጋኝ አይሻምና በባህሪው ምስጉን ነውና ክብሩ ምስጋናው በባህሪው እንደቀረ አውቆ ይህንን ዓለም ልፍጠር ብሎ አሰበ። ፍጡር የሆነ እንደሆነ አስቦ ሳይሳካለት ይቀራል። ፈጣሪ የሆነ እንደሆነ ግን ያሰበው ሳይሰራ አይቀርምና
ይህን ዓለም ፈጠረ። አዳምን በነፍስ ሕያው አድርጎ በመንፈስ ቅዱስ አክብሮ ከሰማይ በታች ገዢ ንጉሥ አድርጎ 7 ሀብታትን ሰጥቶ ፈጠረው። 7ቱን ዓመት በሕጉ ጸንቶ ኖረ። ከዚህ በኋላ ምክረ ከይሲ ምክረ ዲያብሎስ ሰምቶ አምላክነትን ሽቶ ጸበለስ በልቶ ከፈጣሪው ተጣልቶ ከገነት ወጣ። በሞተ ሥጋ ሞተ ነፍስ፣ በርደተ መቃብር ርደተ ገሃነም ተፈረደበት። አዳምም አምላኬ በበድለው የፈረደብኝ ምሕረት ብለምነው ይቅር ይለኝ የለ ብሎ ንስሐ ገባ። ንስሐውም 100 ዘመን ነው። አልቦቱ ካለ ሕሊና ለአዳም ዘነበለ ብካይ ላይ ለኃጢአቱ እንዲል 100 ዘመን አለቀሰ። ኋላ ጌታ ተገልጦ በሐሙስ ዕለት 5 ቀን ወበመንፈቃ ለዕለት ተኩል ስትሆን እትወለድ ሞለተ ወለትከ ከባሕሪህ ሴት ከምትሆን በጾታዋ ሴት ከሆነች ከልጅ ልጅህ ተወልጄ ወእድህክ ውስተ መርህብከ በሜዳህ በዚህ ምድር እድሃለሁ እንደ ሕፃን እትቤዘወከ ቤዛ ሆነሃለሁ በመስቀልየ ተሰቅየ ወበሞቴ ሙቼ ተነስቼ ቤዛ ሆነሃለሁ ብሎ ተስፋውን ሰጠው። ለጊዜው 5 ቀን መስሎት አዳም 5 ቀን ታግሷል። ኋላ ግን 5500 ዘመን መሆኑ ተረድቶታል። አዳም አባታችን የመዳን ተስፋውን ሰምቶ ለልጁ ለሴት ነገረው። ሴት ለሄኖስ እንዲያያለ ሲወርድ ሲዋረድ አበው ለውሉድ አርስተ አበው ለአበው አበው ለመሳፍንት መሳፍንት ለነገስት ነገስት ለነቢያት ነቢያት ለካህናት እየተናገሩ 5500 ዘመን ስለ ጌታችን ኢየሱስ ክርስቶስ ስለ ማዳን ሥራው ትንቢት ተነገረ፣ ሱባኤ ተቆጠረ፣ ምሳሌ ተመሰለ። ይሄ የብሉይ ኪዳን ታሪክ ነው። በአጠቃላይ በብሉይ ኪዳን በ46ቱ መጻሕፍት የምትመለከቱት ታሪክ ይሄ ነው። ወጣም ወረደም የእስራኤል ታሪክ አለ፣ ሲወድቁ ሲነሱ የምናይበት። እሱን ትተን የአዳምና የልጅ ልጆቹ መዳን ምን እንደሆነ እግዚአብሔር በነቢያት አንደበት ትንቢት ተናገረ። እነ ዳዊት፣ እነ ሰሎሞን፣ እነ ኢሳይያስ፣ ኤርምያስ፣ ሕዝቅኤል፣ ዳንኤል ደቂቀ ነቢያት ትንቢት ተናገሩ። እንደ ሰማይ ከዋክብት የበዛ ትንቢት ተናገሩ። እንደ ባሕር አሸዋ የበረከተ ትንቢት ተናገሩ። አምላክ ሰው ይሆናል፣ አምላክ ወደዚህ ዓለም ይወርዳል ይወለዳል ብለው ተናገሩ። ስለ ድንግል ማርያም፣ ስለ ቤተ ክርስቲያን እግዚአብሔርን በማመን ሰማያዊ ጸጋ ስለሚያገኙ በሐዲስ ኪዳን ስለሚነሱ ቅዱሳን ትንቢት ተነገረ። የመዳናችን ነገር ትንቢት ተነገረ። ታዲያ በመዳን ትምህርት ውስጥ ሰዎች ብዙ ጊዜ የሚጠይቁት የዋህነት ጥያቄ አለ። አምላክኛን ለማዳን እስከዚህ ድረስ ለምን ተዋረዶ አስፈለገው ይላሉ። 2 ነገር ብቻ እንነጋገር። አንደኛ እግዚአብሔር ሲፈጥረን በኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ወይቤ እግዚአብሔርም አለ ንግበር ሰባ ማንን እንፍጠር በአርአያነ ወበአምሳሊነ በምናችን። ለምንድነው እግዚአብሔር ባሪያው መፍጠር ይፈልግ? ይህ ነው የማይገባው ሰው። ይሄ ከገባን ኋላ አምላክ ሰው የመሆኑ ነገር ይገባናል። በመልካችን እንደ ምሳሌያችን እንፍጠር ለምን ባሪያው ፈጠረው? ለጊዜው ሲያከብረው ነው። ከሌሎች ፍጥረት ለይቶ ሌሎች ፍጥረታት እግዚአብሔርን መምሰል አልተቻላቸውም። እኛ ግን በዚያ አምሳል ይሄ ለጊዜው ማክበሩ ነው። ለፍጻሜው ግን ለመዋሃድ ሲያዘጋጅ ነው። ኋላ ምን የሚሆን ነው? ሰው የሚሆን ነው። አንድ ይሄን ማወቅ አለብን። ሲፈጥረን በአርአያው የፈጠረበት ምክንያት ነው። እንግዲህ እኛ እግዚአብሔርን እንመስላለን ሲባል ታውቃላችሁ፣ በሁለት ነገር ነው አይደል? እግዚአብሔርን እንመስላለን ሲባል አንደኛ እኛ አካል አለን አይደል? ሰለስቱ ምዕት በህንፃ መነኮሳት ትምህርታቸው የተናገሩት ነገር አለ አይደል? እኛ እግዚአብሔር እጆች፣ እግሮች፣ ዓይን፣ ጆሮ፣ አፍ እንዳለው እናምናለን። ነገር ግን እንደኛ አይነት አይደለም። እናላችሁ እጅ አለው፣ ግን እንደኛ የሚታይ የሚዳሰስ ውሱን የሆነ ነገር አይደለም። ዓይን አለው። ለምን? መጽሐፍ ቅዱስ ዳዊት ምን ይላል? እስመ አዕይንቲሁ ለእግዚአብሔር ኀበ ጻድቃኑ። የእግዚአብሔር ዓይኖች ወደ ማን ናቸው? አዎ ወእዝኑሁ ኀበ ስእለቶሙ፣ ጆሮዎቹሳ ወደ ልመናቸው ነው። እና መምሰላችን እንደዚያ ነው። እጅ እግር በሚለው አርአያው ግን የእግዚአብሔር መልክዓ ገጹ አይመረመርም። ረቂቅ ነው፣ ስፉህ ነው፣
ምሉእ ነው፣ አይመረመርም። ሁለተኛ መምሰላችን ይሄ በስጋ ነው። በነፍሳችን ደግሞ ነፍሳችን 3 ግብራት አሏት አይደለም? ልባዊነት፣ ነባቢነትና ሕያውነት። በዚህ ምንን መነሰልን? አንድነት ሶስትነትን ለመምሰል እና እሱን ማወቅ አለብን። አንደኛ። ሁለተኛ እግዚአብሔር ፍቱር ርቱዕ ሥላሴ ሲባል ትሰማላችሁ? እንዴት ዋላችሁ? ፍቱር ርቱዕ ሥላሴ። ፍቱ አይዛባም። የተናገረው ነገር በሙሉ መፈጸም አለበት። ሲፈርድ አዳምን ምንድን ነው የፈረደበት? ሞት። እንዴት ዋላችሁ? አዳምን ምንድን ነው የፈረደበት? ሞት ነው። ስለዚህ አዳምን የሚያድን ሁሉ የግድ የምን ዋጋ መክፈል አለበት? የግድ አዳም ለመዳን ካሳ ያስፈልጋል። ካሳው ምንድን ነው? ሞት ነው። ካሳውን ለመካስ አባቶቻችን ምን አሉ? ቢያንስ 4 ነገሮች መሟላት አለባቸው። የሚክሰው ማንም ይሁን የሚክሰው መጀመሪያውኑ የበደለ ምንድን ነው? ሰው ነው አይደል? ስለዚህ ምን መሆን አለበት? ንገሩኝ። ሰው መሆን አለበት። ሁለተኛ ወንጀለኛ ለወንጀለኛ፣ በደለኛ ለበደለኛ ካሳ መካስ ዋስ መሆን አይችልም። ስለዚህ ምን መሆን አለበት? ንጹህ መሆን አለበት። ንጹህ ባህሪ መሆን አለበት። ሶስተኛ ካሳው ምንድን ነው? ሞት ነው። ምን መሆን አለበት? መሞት አለበት። ሙቶ ከቀረ ካሳው ከንቱ ነው የሚሆን። ስለዚህ ሞትን ምን ማድረግ አለበት? ማሸነፍ አለበት። እነዚህ ስንመለከታቸው ሁለቱ ከሰውነት አሉ። በተፈጥሮ ሰውነት አንድ እና መሞት፣ እነዚህ ሰው ገንዘብ ከሰውነት ያሉ ናቸው። ሁለቱ ደግሞ ከመለኮት ነው ያሉት፣ ከእግዚአብሔር ነው ያሉት፣ ንጹሕ ባህሪነትና ሞትን ማሸነፍ። ስለዚህ ነው አምላክ ሰው መሆን ያስፈልገው። አንድም ባጭሩ ፍቅር ሰሐቦ ለወልደ ኃያል መንበሩ እንዳለ አባ ሕርያቆስ ወአብጽሖ እስከ ለሞት፣ ስለወደደን ሰው ሆነ እኛን ለማዳን እንጂ እኛ ብንሆን አሁን ኧረ ምን አደከመኝ በቃ ና ተመለስ ወደ ገነት ግባ ነው ምትላል። ና በቃ ተመለስ ችግር የለውም ትላለህ። እንደዚያ የለም። ያስፈልጋል ቁርጥ ፍርድ፣ ሌላ ቁርጥ ፍርድ ይፈልጋል። እሱን ማወቅ ያስፈልጋል። ባጭር ለሁሉም ነቢያት ትንቢት ተናግረው ምሳሌ መስለው ሱባኤ ቆጥረው ዓለም በተፈጠረ በ5485 ዓመተ ዓለም ዝትነ ማርያም ተወለደች። በ5500 ዘመን መልአከ ሐሴት መልአከ ፍስሐ ቅዱስ ገብርኤል መጋቢት 29 ቀን እመቤታችን አምላክን በድንግልና ጽንሰሽ በድንግልና ተወልጃለሽ አላት። የብስራት ታሪክ ስለሆነ ይኩነኒ አለችው። አካላዊ ቃል እምነቷን አሜንታዋን አብነት አድርጎ ዕለቱኑ ከሰዓት ሰዓት ከደቂቃ ደቂቃ ሳያሳልፍ በማህፀኗ አደረ፣ ማለትም ተዋሃደ። ይህንን ነገር ወንጌላዊ ቅዱስ ዮሐንስ በወንጌሉ በምዕራፍ 1 ቁጥር 1 ጀምሮ ቀዳሚሁ ቃል ስለ አካላዊ ቃል ለማስተማር በጥንተ ስብከት የነገርኳችሁ ያ አካላዊ ቃል ቀዳማዊ ነው፣ ከእርሱ የሚቀድም የለም። የባሕሪ አባቱ አብ ስለወለደው አይበልጠውም አይቀድመውም። ይሄ ምስጢር ያሰኘው ይሄ ነው። ቀዳማዊ ነው። ቀዳሚው ቃል ወውቱ ቃል ሀበ እግዚአብሔር፣ እርሱ በእግዚአብሔር በአባቱ ዘንድ ህልው ነው። ወእግዚአብሔር ውእቱ ቃል፣ የአካላዊ ቃል ራሱ ማን ነው? እንዲህ ካለን በኋላ ወረድ ብሎ ቁጥር 14 ላይ ወውቱ ቃል ሥጋ ኮነ። የአካላዊ ቃል ምን ሆነ? አበው ምን ይላሉ? ወሐደረ ላዕሌነ አለ፣ ሥጋ ኮነ አለ፣ ሥጋ ሆነ። በእኛም ላይ ምን አለ? ንገሩኝ። አሁን ለመናፍቃን በር ዘጋባቸው ይላሉ። ኮነ ያለውን ይዘው ተለወጠ እንዳይሉ ሐደረ አለባቸው። አደረ የሚለውን ይዘው ህድረት እንዳይሉ ምን አለባቸው? ኮነና ሐደረ ይጠባበቃሉ። አንዱን ይዘው እንዳይስቱ በአንዱ ይጠብቃቸዋል። ኮነ ያለውን ይዘው ተለወጠ እንዳይሉ አምላክነቱን ልክ አለ አይደል? አንዳንድ ነገሮችን ወደ አንድ ነገር ውስጥ ወስደን ስናስገባው ማንነቱን ያጣል። አባቶቻችን ምን አሉ? አንድ ነገር ከአንድ ነገር ጋር ሲገናኝ አንዱ ያይልበትና ይለውጠዋል። ያ ውላጤ ተብሏል። ደግሞ ጡሳ የሚባል ነገር አይደል? ይቀላቀላል።
ተቀላቅሎ አዲስ መልክ ይፈጥራል። እንደዛ አይደለም። እንድታውቁት የሚያስፈልገው ነገር በምስጢረ ሥጋዌ ትምህርት ተዋሂዶና ተአቅቦ የሚባሉ ነገሮች አሉ። ተዋሂዶ ብለን ተአቅቦን ብንተው ችግር ነው። ገብታችኋል? እኛ ተዋሂዶ በተአቅቦ ነው የምንል። ይህ ያስፈለገበት ምክንያት ምንድን ነው? ተዋሂዶ ስንል ተዋሂዶ ስለማይገባቸው ብዙ ጊዜ ተዋሂዶ ለሚለው ቃል በሌላ ቋንቋ አቻ ለማግኘት ችግር ነው። አለ በግሪክኛው የሚሉት ቃል አለ። እኔ እሱን መጠቀም አልፈልግም። ግን ተዋሂዶ የምትለው ቃል ረቅቅ ያለች ናት። ብዙ ሰዎችን በጌታችን ሰው መሆን ላይ ሲፈላሰፉ ወደ ምንፍቅና የመራቸው ተዋሂዶ የሚለው ቃል ምን እንደሆነ አለመረዳት ነው። ተዋሂዶ ማለት ቅድም እንዳልኳችሁ እንደ መቀላቀል አይደለም። ተዋሂዶ ማለት አምላክ ምን ሆነ ነው? እንዴት ዋላችሁ? አምላክ ሰው ሲሆን አምላክ አምላክነቱን ለቀቀ? አልለቀቀም። ሰውነት ስጋ ሰውነቱን ለቀቀ? ንገሩኝ። አሁን ልብ በሉ። ሰውነቱን አልለቀቀም፣ ግን ሰውነቱን ሳይለቅ ምን ሆነ? አምላክ ሆነ። አምላክ አምላክነቱን አልለቀቀም፣ ግን አምላክነቱን ሳይለቅ ምን ሆነ? ቅዱስ ቄርሎስ እንቲያው ለቃል ኮነ ስጋ ወንቲያው ለስጋ ኮነ ለቃል። አሁን ጌታችን አይነ ስውር ሲያበራ ስጋ አይነ ስውር ማብራት አይችልም። አንዳንድ ሰዎች እንዴ ቅዱሳን ያበሩ የለነሱ ስጋ አይደል ይላል። እግዚአብሔር ነው አድሮባቸው እያበራ ያለ እንጂ በነገራችሁ ላይ ማንኛውም ሰው ታምር መስራት አይችልም እግዚአብሔር ካላደረበት። የታምራት ሁሉ ባለቤት ማን ነው? ተናገሩ። የታምራት ሁሉ ብቸኛው ባለቤት እግዚአብሔር ነው። ቅዱሳን ሁሉ ታምር የሚያደርጉ እግዚአብሔር አድሮባቸው ነው እንጂ በስጋዊ አቅም አይደለም፣ በተፈጥሮ አቅም አይደለም። በተፈጥሮ አቅም ማንም ታምር ማድረግ አይችልም። ፍጡር በተፈጥሮ አቅም ታምር መስራት አይችልም። ቅዱሳን ታምር የሰሩ እግዚአብሔር አድሮባቸው ነው። እና በደረቅ ግንባር ላይ አይን ሲፈጥር ያንን አይን የፈጠረ መለኮት ነው ትስብእት ነው አንልም። ያንን ደረቅ ግንባር ወደ አይንነት የቀየረ ወይም አይን የፈጠረ በዚያ ሰዓት ክርስቶስ ራሱ ነው። ክርስቶስ ማለት ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ። ይሄ ነው አንድ ባህሪ አንድ አካል ሆነ ስንል ግን ተቀላቅሎ አይደለም፣ ተአቅቦ ማለት ነው። ተአቅቦ ማለት መለኮትነቱን አልለቀቀም፣ እግዚአብሔርነቱን አልለቀቀም። እግዚአብሔር እንደሆነ ምን ሆነ? ሰው ሆነ። ሰው ደግሞ ሰውነቱን ሳይለቅ ከመቤታችን የነሳው ስጋ ምን ሆነ? አምላክ እግዚአብሔርን ሆነ። እንግዲህ ባጭር ይሄ ነው። ባጭር አምላክ ሰው ነው። በማኅፀነ ድንግል የተደረገው ነገር ይሄ ነው። ግን ልምከራችሁ፣ ከዚህ በላይ ብዙ አትሄዱ። ምስጢረ ሥላሴና ምስጢረ ሥጋዌን ከዚህ በላይ አትሄዱ። እንኳን ይቅርና አልኳችሁ፣ እንኳን በምርምር በሱባኤ ማትዘልቁት። አሁን ለምሳሌ ከዚህ በታች ያሉት ሶስቱ አዕማደ ምስጢር ምስጢረ ጥምቀት፣ ምስጢረ ቁርባንና ምስጢረ ትንሣኤ ሙታንን ልንረዳቸው እንችላለን። ሱባኤ ገብተን ግብር ገብተን እግዚአብሔርን ለምነን ስጋው ደሙ የጌታችን ትኩስ ስጋው ትኩስ ደሙ ሆኖ ሊታየን ይችላል። ገብታችኋል? ምስጢረ ጥምቀት ልጅነት ሲሰጥ እግዚአብሔርን እንዲያዩ ለቅዱሳን የፈቀደላቸው ስፍራዎች አሉ። መንፈስ ቅዱስ ልጅነትን ሲሰጣቸው ሲያድርባቸው የሚታይበት መንገድ። ምስጢረ ትንሣኤ ሙታን ልንረዳ የምንችልበት መንገድ አለ። በቀላሉ ዛሬም ያሉ ቅዱሳን ሙት የሚያስነሱ አሉ። ሙት አስነስተው ሊያሳዩን ይችላሉ። ይሄ እንደው ለጊዜው ማሳያ ይሆናል። ምስጢረ ሥላሴና ምስጢረ ሥጋዌ ግን ቅዱስ አግናጤዎስ እንዳለን በእጹብ ነው የሚወሰን። የተወሰነ ተምረን እጹብ ብለን መተው ነው። ለምን ብትሉ አሁን ቅርብ ጊዜ ባለፈው ሰሞን አምና ነው ታቻምና ታስታውሳላችሁ አይደል? የሆነ በምስጢረ ሥጋዌ ክርክር ተነስቶ ወደ ፌስቡክ ይዘውት ወጡ። ጉባኤ ቤት ያለውን ክርክር ወደ ፌስቡክ አወጡት። ያንን ያደረጉት ሰዎች በሽተኞች ናቸው። ምክንያቱም መልስ የለውም። መልስ የሌለበት ምክንያት ምንድን ነው? ትንሽ እልፍ ብሎ ለመረመራመር ስለመሞከሩ በሁለቱም ወገን ያሉት ምን አላቸው? ጥቅስ አላቸው። እንዲህ ይላል እኮ ይኸው ጥቅስ። ከዛ በኋላ ምን ሆነ? ኦርቶዶክሳውያን መሆናችን ቀርቶ ጴንጤ ሆነ። ጥቅስ ላይ የሚንጠለጠል ሰው፣ መረዳት የሌለው ሰው መናፍቅ ማለት እሱ ነው። መረዳቱን ትተን ጥቅስ ይኸው ሃይማኖተ አበው ጎርጎርዮስ እንደዚህ ብሏል፣ እገሌ እንደዚህ ብሏል። ከመናፍቃን በምን ይሻላል? መናፍቃን ከመጽሐፍ ቅዱስ ከቅዱስ ጳውሎስ ወይ ከአንዱ ስለጠቀሱ እኛ ከሊቅ ስለጠቀስን ይሄ ምንፍቅና ነው። መጀመሪያ ነገር አይታችሁት ከሆነ በክርስትና ውስጥ ይሄ ሁሉ እምነት በክርስትና ስር የተፈጠረበት ምክንያት መንፈስ ቅዱስ ያላደረበት ሰው መመራመር አይችልም። የሚገርማችሁ ደግሞ መንፈስ ቅዱስ ያደረበት ሰው መመራመር አይፈልግም፣ ይፈራል። ነውታችኋል? የተሰጠችው ብቻ ነው። አስቡት።
በምስጢረ ሥላሴ ትምህርት ከፍተኛ ደረጃ ደረሱ የሚባሉ ከሊቃውንት እነ ቅዱስ አትናቴዎስ፣ እነ ቅዱስ ባስሌዎስ፣ እነ ቅዱስ ጎርጎርዮስ፣ እነ ቅዱስ ዮሐንስ አፈወርቅ ናቸው። እነ ቅዱስ ቄርሎስ ናቸው አይደል? እነዚህ ቅዱሳን ከምስጢረ ሥላሴ በፐርሰንት ብናሰላው ሊረዱ የሚችሉት እነሱ እንኳ አሁን ዝም ብላችሁ አስቡ ብዬ ገምቱ ብላችሁ ምናልባት 70% 50% ልትሉ ትችላችሁ አይደል? 1% አይሞላም። 0 ነጥብ ምናምን ብላችሁ የማያልቅ የሆነ ኢንፊኒቲ የሆነ ዜሮ ቁጥር ነው። ስለ ምስጢረ ሥላሴ የምናውቀው በነገራችሁ ላይ እንዴት ዋላችሁ? ስለ አምላክ የምናውቀው በአጠቃላይ ስለ እግዚአብሔር የምናውቀው እግዚአብሔር እንድናውቀው የፈቀደውን ያክል ብቻ ነው። ይህን ማወቅ አለበት። ስለዚህ እኛ ሊቃውንት ቅዱሳን የተመሰከረላቸው ቅድም ስማቸውን የጠራናቸው ከኢትዮጵያ እና አባ ጊዮርጊስ እነ ቅዱስ ያሬድ ጽፎ ያስቀመጡልናል አይደለም? ያንን ማመን ነው የኛ ፋንታ። ስለ ምስጢረ ሥጋዌ የተጻፈልን ማመን ነው የኛ ፋንታ። ለምን ብትሉ እንኳን ይቅርና እግዚአብሔር ሳይንቲስቶች ፍጥረትን እንመረምራለን ብሎ ጀመሩ። ለምሳሌ ወደ ጠፈር ሙከራ አደረጉ አይደለም? ሲያዩት ሲሰፋባቸው ኋላ ምን ማለት ጀመሩ? ዓለማችን ላይ እዚህ ሰማይ ላይ አሉ በትሪሊየን የሚቆጠር ጋላክሲ ኮከብ አይደለም። አንዱ ጋላክሲ እኮ ከ100 እስከ 400 ቢሊየን ኮከብ አለው ይላሉ አይደል? ቢሊየን ነው አስቡት። እንደዚህ ማለት በገንዘብ አስቡት፣ ቢሊየን ነው። ከዛ ደግሞ በትሪሊየን የሚቆጠሩ ደግሞ ጋላክሲዎች አሉ ይሏቸዋል። አያችሁ፣ ይሄ ምን ይባላል? መጨነቅ ነው፣ መቸገር ነው። አርፈው ቁጭ ብሉ። ጥጋብ አይደል ወደ ጠፈር የወሰዳቸው? እንዴት ዋላችሁ? ይህን ሲሰማውን አለ ባለሙያውን ብዙ አሉት። እኔ በነገራችሁ ዝክረ ቅዱሳን ተማሪ ከሁሉም ዘርፍ አለ። የሚገርማችሁ ከሁሉም ፖለቲከኛ ብትሉ፣ ሚሊታሪ ብትሉ፣ ጠፈር ተመራማሪ ብትሉ ከሁሉ ዘርፍ አለ። የሚገርማችሁ ነገር እና የጠፈር ምርምር በጣም የታወቀ አንድ ባለሙያ አለ ዝክረ ቅዱሳን ተማሪ። ይህን ሲሰማ ቅር ሊለው ይችላል። እኔ ግን ሐቁን መናገሬ ግድ ነው። ፈረንጆችን ወደ ጠፈር የወሰዳቸው ጥጋብ ነው። በነገራችሁ ላይ ከኛ የተሻለ ጭንቅላት አላቸው? ንገሩኝ። እኛ ስለ ጠፈር ማናስብ ምን ይመስላችኋል? ስለሚረበን። ወዳችን ሳይሞላ የምን ጠፈር ነው እንዴ? ወዳችን የሞላ ቀንማ ይመጣል። እነሱ ድሃ እያሉ አስበውታል? አላሰቡትም። ሁሉም እኮ ሲጠግብ ነው። ሌላ ነገር ማርስ ይልሃል ወይ ማርስ። እኛ ደግሞ ስንተዋትና ቀሪውን አምጣልን። እኛ ለጊዜው ማር ብታመጣልን ዳቦ ብናገኝ ነው። ዳቦ በማር ብናገኝ ስንት ትቶ ማለት ነው። ግን ማርስ የሚባል ቅዱስ እንዳለ ታውቃላችሁ? በዘመነ ሰማዕታት የነበረ ማርስ የሚባል ቅዱስ ነው። ቅዱስ ማርስ የሚባል ነበር። ልክ ኮሮና የሚል እናታችን ቅዱስ እስጢፋናን በሌላ ቋንቋ ኮሮና አይደለም የሚሏት። ያው ኮሮና ማለት አክሊል ማለት አይደል? እስጢፋኖስ ማለት አክሊል አይደል? እስጢፋና አክሊል ነው። እንደዛ እና እኛ ከራባችን የተነሳ ምንድን ነው የሚሉ ወተት ቢኖር ኑሮ ዳቦ በነበረ ማግ እያደረግን እንበላው ነበረ ብለን እኮ የምንመኝ ሰዎች አስባችሁታል? እነሱ አሜሪካን ውስጥ በየቀኑ የሚደፋው እህል እኮ እኛን ይቀልበናል። እና እርቦን እንኳን ስለማር ስለ ኮከብ ወንድሜ፣ በነገራችሁ ቀና ብላችሁ ሰማይ ኮከብ አይታችሁ ታውቃላችሁ? ወዴት ትዝ ብሎን የእኛ አንዳንድ ሰዎች አሉ አለ ስም አንጠራም አይደል? ኮከብ ጨረቃ ደሞ ሆነች ምናምን የሚሉ ሆድ ሲሞላ። ድሮ ሲረበው እንደዚህ ነበር ያ ሰውዬ አይልም። ሆድ ሲሞላ ጥጋብ ሲመጣ ኮከብ ማርስ ምናምን ጨረቃ ሲወጣ ሴቶች እንዲሆናሉ ምናምን ያሟርትባቸዋል አይደል? የወር አበባ ዑደታችሁ የሚዛባ በጨረቃ ይውላችሁ። የምታዳምጡትን ምረጡ እህቶቻችን። ምን ያደርግላችኋል? ከዛ በኋላ ለምን መሰላችሁ? እዚህ ዓለም ላይ ያሉ ሰዎች ጭንቅላታችሁን ለመግዛት ሳይኮሎጂካል ኢምፓክት ይጠቀማሉ። ከዛ በኋላ ያን መከታተል ትጀምራላችሁ። እዚህ በፊት ነግራችኋለሁ። ይሄ በኮከብ ምናምን ማመን በዚህ ከዚህ ጊዜ ከተወለድክ ምናምን አንዲት ጀርመናዊት የጻፈችው ነገር አለ አይደለም? ስለአንተ ይሄ ጥንቆላ ነው ነገሩ። ግን ጥንቆላውን ምን አድርጋ አመጣችሁ? ሳይንስ አድርጋ አመጣችሁ። እና እኔ ለመጀመሪያው ጊዜ ድሮ ነው እንግዲህ ልጅ እያለሁኝ ምናልባት 80ዎቹ መጨረሻ ወይ እዛ አካባቢ ፒያሳ ላይ የሚሸጥ ጋዜጣ አለና የእሷን እየቆራረጠ ያወጣዋል አንዱ ተሻምቶ ነው የሚገዛው። እና እኔ ጋዜጣ እንኳ አልገዛም፣ ግን ከዛ አንስቼ እንደዚህ አድርጌ ተመለከትኩት። ግንቦት ከምናምን ቀን እስከ ምናምን ቀን ይላል። የኔ እዛ ውስጥ አይደል ያለ የተወለዱ ይላል። በመጀመሪያው ብስጩ ናቸው ይላል። እንዴ ይሄማ እውነት ነው እንላችሁ። ሰይጣን
አንደኛ እንደዚህ አይነት ግምቶች አልፎ አልፎ ይሰራሉ። አንዱ ኮከብ ላስቆጥሩ ለኔ ጓደኛ ሄደ። ምን ቢለው ጥሩ ነው? አንዳንድ ነገር ሲነገረው ከቆየ በኋላ በዘመነ ዮሐንስ ትሞታለህ፣ የምትሞት በመርዝ ነው፣ የምትገልህ ያጎት ልጅ ናት አይሉ። የሚገርመው አንድ አጎት ነው ያለው። አጎቱ ደግሞ አንዲት ሴት ልጅ ነው ያለችው። የሚገርማችሁ ነገር ሶስቱን በቅዱስ ማቴዎስ፣ በቅዱስ ማርቆስ፣ በቅዱስ ሉቃስ ዘመን ደህና ነው። ዘመነ ዮሐንስ ሲመጣ የለም፣ እሷን ባለችበት ሀገር አይሄድም። እንዲህ ይሄ ልጅ ደጉ ነው እንጂ እኮ ሳትቀድሜ ልቅደማት ብሎ እንዲህ ቢገላት አሁን ሰው ጠንቋይ ጋር ይኖራል? እንዲህ ጠንቋይ ያምናል? እንዴት ዋላችሁ? ለሁሉም ወደ ጉዳያችን እንመለስ። ምስጢረ ሥላሴና ምስጢረ ሥጋዌን አንራቀቅ። ፍጥረት እንኳ አልኳችሁ ተመርምሮ የሚጨርስ የሰው አካል እንኳ ይሄ ሂማን አናቶሚ ትላላችሁ አይደል? የተሰጣችሁን ያክል ነው ሐኪሞች የተመራመራችሁበት። ሰውነታችን ረቂቅ ነው፣ ረቂቅ ነው ሰውነታችን። እንኳ ረቂቅነቱ የምታውቁት ዛሬ ሳይንስ በጣም የመጨረሻ ደረጃ ተፈላሰፍኩ ብሎ ምንድን ነው የሚያደርግ? ከሴት ከወንድ የሆነ ምናምን ዘር ከሴት ምናምን ወስድም እሱ እኮ ያው ራሱ ነው። ያው የማሐፀንን በአርቲፊሻል ተካሃው ነው እንጂ ሰው መፍጠር የሚቻል ነገር አይደለም ጨርሶ። እና ምስጢረ ሥላሴን ምስጢረ ሥጋዌን በቅዱሳን ሊቃውንት የተባለውን ነገር አምነን ወደ ስራ መሄድ ነው እንጂ ቁጭ ብለህ ስትመራመር መዋል ለምን? አሁንም ሰሞኑን አንድ የሆነች ክርክር ተነስታ አንድ መምህር መጡና እንዲህ ያለ ነገር እኮ ተነሳ ብሎ ሲል ይሄ ሁሉ ምንፍቅናን የሚፈጥረው መንፈስ ቅዱስ ያላደረበት ሰው ሲመራመር ነው። መንፈስ ቅዱስ ያላደረበት ሰው ደግሞ የሚመራመር መቼ እንደሆነ ታውቃለች? ስራ ሲፈታ። እና እኔ ለነዛ ሰዎች እኔ ነገርኳቸው ለሳቸው ይኸውልዎት እንዲያው ተሰብስበን እንጸልይ። ጉባኤ ቤት ለገባው ሰው ወይ ትህትና ወይ ደዌ ይስጠው። ይሄ ነው በነገራችን ላይ ጉባኤ ቤት መንፈሳዊ ኮሌጅ ለሚገቡ ሰዎች ወይ ፍጹም ትህትና ካልሆነ ደዌ ሊሰጣቸው ይገባል። ለምን? እንታቶ ሾመ ምን ይላሉ? በሽተኛ ሰው አይምሮ ምንም ማሰብ አይችልም። አንዲት ናት፣ እሷም ስለ መዳኑ ብቻ ነው የሚያስብ እና ስራ ፈትነት ውጤት ነው። በተለይ እናንተ ደግሞ ጥቂት ብቻ የተማራችሁ በተለይ ጨዋዎቹ ዲያቆናትን ብትሆኑ ብዙ አትመራመሩ። በቀደም አንዱ ሰው ከዚህ ከደንቢያ መጥቶ እስቲ ጥያቄ ፈልጊ እንዲሁ እዚያ ድረስ ጥያቄ ልጠይቅ ነው መጣ። ተው እኔ ስራ ፈት አይደለም ያንተ ጥያቄ አልመለስም። 15 ብቻ እኮ ናት። ከዛ ሌድ ሲል ባያለ ተከትሎ እሺ አንዲት ብቻ እንዲሁ ደክሜ ከመመለስ አንዲት ብቻ አለ። ምንድነው ብዬ ስለው እንዲያው ክህነቱን የጣለ ሰው በንስሐ ተመልሶ እንዴት ነው መኖር የሚችል ሲለኝ ዞር ብዬ ናበላበል እንነጋገር። ይሄ ማቆም ነገር ነው። እኔ እኮ የፍልስፍና ዝም ብሎ ተራ የቅራቅንቦ ይሄማ የህይወት ጥያቄ ነው። ይሄማ ያስፈልጋል ና ብዬ በደንብ 15ቱንም ባይሆን 3-4 መልሼ ሰደድኩኝ። እና አንመራመር ለማለት ነው። ቅዱሳን ሊቃውንት ሰለስቱ ምዕት ምን አሉ? ንእመን ዘንበለት ሐሰሶ ያለ ምርምር ያለ ጥርጥር እንመን ብለዋል። እግዚአብሔር ከበረከት ልደቱ ያሳድርብን። እንግዲህ ይሄንን ያመጣንበት ምክንያት የመዳናችንን ታሪክ ባጭር ለመናገር ነው። ዛሬ ጌታችን ኢየሱስ ክርስቶስ በቤተልሔም ዘይሁዳ የመወለዱ ነገር እንደምን ነው የሚለውን ነገር ለማንሳት ቤዛ ኩሉ ዓለም ዮም ተወልደ የሚለውን ታውቁታላችሁ መዝሙሩን። እሺ እሱን በቸሩ መድኃኔዓለም በቸሪቱ አምላክ በቅዱሳን ስም አንሱና ዘምሩና የልደቱን ታሪክ እናመጣለን። እሱን አንድ ጊዜ ብቻ ሰዓት ለመቆጠብ የዓለም ቤዛ ቸሩ መድኃኔዓለም ቅዱስ ስሙ የተመሰገነ ይሁን። ቤዛ ኩሉ ማለት አባቶቻችን ምን አሉ? ምነው ቤዛነቱ ለሰው ልጅ ብቻ አይደለምን ቢሉ ለእንስሳት ለአራዊትም ጭምር ነው። ለምን? የሰው ልጅ በበደሉ ሲጠፋ አብሮ ይጠፋሉና። እንዲያውም በቤተ ክርስቲያናችን በዚህ በማኅበረ ሥላሴ ገዳም በዚህ በመተማ በቋራ አካባቢ አንድ ባህታዊ የልደት ቀን ቋርፍ ሲምስ በጠዋት በረፋድ ሰዓት ለመመገብ ቋርፍ ሲምስ
አንዲት ሚዳቋ እየዘለለች ድምፅ እያሰማች ይመለከታታልና ጌታዬ ፈጣሪ ኢየሱስ ክርስቶስ ሆይ እቺ ሚዳቋ ምን እያለች ነው? ኧረ እባክህ ግለጥልኝ አለ። ቢገልጥለት ቤዛ ኩሉ ዓለም ዮም ተወልደ ቤዛ ኩሉ ዮም ተወልደ ከሳቴ ብርሃን እያለች ነበርና እስካሁን ድረስ ቅዱስ ኤፍሬም ውዳሴዋን የእመቤታችን ስደግም ያልገባኝ አንድ ኃይለ ቃል ነበር። ዛሬ ገባኝ። ወኩሉ ፍጥረት ተፈስሐ በምጽአትከ ፍጥረት ሁሉ በመምጣት ደስ አለው። ለካ ይሄ ነው ብሎ ያ ባሕታዊ ያደነቀ ይባላል። ቤዛ ኩሉ አንድም ምነዋ በክርስቶስ ቤዛነት ሁሉ ሰው መቼ ዳነ? ያላመነበት ሲኦል እየገባ አይደለ ቢሉ ጌታ የሞተ ለሁሉ ነው። ጌታ የተወለደ የሞተ ለሁሉ ነው። ነገር ግን የጌታ የማዳን ስጦታው ለሁሉ ቢሆንም እምቢ ላለው ግን አይሰራም። ለምን? ነፃ ፈቃድ ስላለን። ቤዛ ኩሉ ዓለም ዮም ተወልደ የጌታ የመወለዱ ነገር እንደምን ቢሉ እመቤታችን 9 ወር ከ5 ቀን በማህፀኗ ንኢ ማርያም መሰረተ ኩሉ ዓለም ይላታል። በማህፀኗ ተሸክማው ስለነበረች አንድም በመዳን የሁሉ መሰረት ስለሆነች ዓለም ባለው ዓለም የሚለውን ለሰው ልጅ ተርጉሞ ሰው ብሎ ተርጉሞ የሰው ልጆች ሁሉ መዳን መሰረት ይልና መሰረተ ኩሉ ዓለም ላለው ግን የፍጥረት ሁሉ ካለ ግን ፍጥረቱን ሁሉ በመሃል እጁ የያዘውን ጌታ 9 ወር ከ5 ቀን በማህፀኗ ወስና ጸንሳ እንዲያውም ድንግል ታጸንን መንገለ ከርሳ ይላል አይደል? እመቤታችን ምስጋና ሱራፌል ኪሩቤል ሲያመሰግኑ ወደ ማህፀኗ ዘንበል ብላ ትሰማ ነበረ። አንቀጸ ብርሃን ቀዲሙንና ዘኮንኪን ዛሬ በደንብ አድርጋችሁ መድገም የልደቱን ክብር በደንብ ነው የሚናገር። እመቤታችን ብዙ ድንቅ ተአምር አድርጋለች። ኋላ አውግስጦስ ቄሳር ቄሬኔዎስ ለሶሪያ መስፍንነት በተሾመበት ወራት የመጀመሪያው ቆጠራ ይደረግ ብሎ ወሰነ። ሁሉ ሰው የሚቆጠረው በራሱ ስፍራ ነው። ለምሳሌ ዛሬ ቆጠራ ሲደረግ ጎንደር የተወለደው ባህር ዳር ላይ ቤት ካለው የሚቆጠር የት ነው? ባህር ዳር ነው። በዛ ዘመን ለምንድን ነው ወደ ተወለዱበት ስፍራ ሄደው የሚቆጠሩበት ቢሉ የጥንት ቆጠራ በሐረጉን ይዞ ነው። 12 ነገደ እስራኤል አለው አይደለም? ነገደ ይሁዳ ከነገደ ይሁዳ ነው። ከዚያም ስር ያለው ክፍልፋይ እንደዛ ነው። እና ቅዱስ ዮሴፍ አረጋዊ ከነገደ ይሁዳ ነው። ከዚያ ደግሞ ከዳዊት ሐረገ ትውልድ ከቅዱስ ዳዊት የሚቆጠር ነውና የቅዱስ ዳዊት ደግሞ ሀገረ ሙላዱ ቤተልሔም ናትና ሊቆጠር አንድም ትንቢቱ ምሳሌው ሊፈጸም ጌታችን መድኃኒታችን ኢየሱስ ክርስቶስ እመቤታችን ድንግል ማርያም ጸንሳው እያለ አረጋዊ ዮሴፍ ቅድስት ሰሎሜ አብረው ሄዱ። ትንቢቱ ምንድነው ቢሉ ይቺ ስፍራ ጥንት ካሌብን ታውቁታላችሁ አይደለም? ከ12ቱ የእስራኤል ጉበኞች ሰላዮች አንዱ ነበረ። ሙሴ ከላካቸው ኋላ ምድረ ርስት ከገቡት 605,000 አባወራ መካከል ስንት ብቻ ነው የገቡ? ኢያሱና ካሌብ ሲወጣ ከግብፅ 40 ዓመቱ ነበረ። ኢያሱ እስራኤልን ይዞ ወደ ኢያሪኮ ሲገባ ከነዓንን ሲወርስ ለሕዝቡ ሲያካፍል 80 ዓመቱ ነበረ። ሄዶ መጀመሪያ ሲሰልል አይቷት ነበርና ስጠኝ ይችን ስፍራ አለው። ኬብሮንን ስጠኝ አለው። ኬብሮን እንዴት አለው? ጥንት ሰልያለሁ፣ ለሙሴ ታዝዣለሁ፣ ለአንተም አገልግያለሁ። አሁንም ጎበዝ ነኝ፣ ጉልበቴ ደህና ነው፣ አገለግልሃለሁ፣ ስጠኝ አለው። ሰጠው። አንዲት ሚስት አገባ፣ አልወደዳትም። ሁለተኛ አገባ። ያቺ ሴት ማን ትባላለች? እንዴት ባላችሁ? ከብታ ትባላለች። ያችን ስፍራ ማን ብሎ ጠራት? ከብታ አላት። ከዛ ልጅ ወለደ። ደህና ዋላችሁ? እንዴት ዋላችሁ? ልጅ ወለደ። ማን ብሎ ጠራው? ልሄም አለ። ቤተ ልሄም የእርሱ ርስቱ ናት ሰጠው። በመካከል ግን ስም ለውጦ ማን ብሏት ነበረ? ኤፍራታ። አሁን ከብታ ማለት ቤተ ስብሃት፣ ቤት እመቤታችን፣ ስብሃት ጌታ። ኤፍራታ ማለት ጸዋሪተ ፍሬ፣ ፍሬ ጌታ አይደል? ጸዋሪት እመቤታችን። ቤተልሔም ማለት ቤተ ህብስት፣ ቤት እመቤታችን፣ ህብስት ጌታ። አሁን ይችን ስፍራ ቅዱስ ዳዊት ምስጢር ተገልጦለት ባለፈው እንደነገርኳቸው የቅዱስ ዳዊት በዓል ቀን ለሌላ ጉዳይ ሱባኤ ቢገባ ጌታችን ተወልዶ በግርግም ተጥሎ በጨርቅ ተጠቅሎ በግዘ ሕፃናት ሲያለቅስ ሲያነጥስ ሰምቶት እያለቀሰ ቅዱስ ዳዊት ወጥቶ ናሁ ሰማዕናሁ በኤፍራታ፣ እነሆ በኤፍራታ ሰማነው፣ ወረከብናሁ ውስተ ኦመ ገዳም፣ ዱር በበዛበት ስፍራ ላይ አገኘነው ብሎ ትንቢት ተናግሯል። ነቢዩ ቅዱስ ሚክያስ ቅዱስ ዳዊት ካረፈ ከ200 ዓመት በኋላ አልፎ ሲሄድ ቤተልሔምን ተመለከታት።
ቋያ መልቶባት ዱር ሆና አያት። እንደገና ያን ጊዜ አዝኖ እንዲህ አላት፣ ወአንቲኒ ቤተልሔም ምድረ ኤፍራታ ኢትትሃቲም ነገሥተ ይሁዳ፣ አንቺ የኤፍራታ ዕፃ የምትሆኝ ቤተልሔም የይሁዳ ነገሥታት ከነገሱባቸው ከሌሎች ከተሞች ከቶኑ አታንሽም። እስመ እምኔኪ ይወፅእ ንጉሥ፣ ከአንቺ ንጉሥ ይወጣል። ዘይርእዮሙ ለሕዝቤ እስራኤል፣ ወገኖች እስራኤልን የሚጠብቃቸው ይወጣል አለ። አያይዞም ምን አለ? እንዲሁ ነሽ አትቀሪም፣ ንጉሥ ይነግስብሻል፣ ነጋሪት ይመታብሻል፣ እስራኤል ደጅ ይጸኑብሻል፣ አሕዛብ ይገብሩብሻል ብሎ ትንቢት ተናግሯል። ይህም አልቀረ ዘሩባቤል ነግሶባት ይህ ሁሉ ተደርጓል። እንግዲህ ይሄ ትንቢት ሊፈጸም ነው። ጌታችን በእመቤታችን ማኅፀን ሆኖ አረጋዊ ዮሴፍ፣ ቅድስት ሰሎሜ ሄዱ። ከዚያ ሄደው ለቆጠራ ሄደው እንዴት ዋላችሁ? የቤተልሔም ሰው አንዳንድ ጊዜ ታስቡታላችሁ፣ እመቤታችን አረጋዊ ዮሴፍና ቅድስት ሰሎሜ ለምንድን ነው ማደሪያ ያጡት? በሁለት ምክንያት ነው። እንግዲህ ቤተልሔም ውስጥ ቤተልሔም ብቻ ሳይሆን በማንኛውም ሀገር ሁለት አይነት ሰዎች አሉ አይደል? ደጎችና ንገሩኝ። ደጎቹ ለቆጠራ የመጣ ብዙ ሰው ስላለ ቦታ ሁሉ ተይዟል፣ እንግዳ የሚቀበሉት። የቀሩት ምኖቹ ናቸው? ክፉዎቹ ናቸው። እነሱ ደግሞ ማሳደር አይፈልጉም። ስለዚህ ያገኙት የመጨረሻው አማራጭ ምንድን ነው? ግርግም ነው፣ ከብት ከሚያድርበት ቦታ ነው። ነገር ግን ትንቢት ተናግረዋል። በኢሳይያስ ትንቢት በምዕራፍ 1 ቁጥር 1 ጀምራችሁ ስታነቡት ላሂምኒ አይመረዛ አጥሬው አድግምኒ መቅማው ቤተ እግዚኡ ተብሏል አይደል? ትንቢቱም ደግሞ ስለሚያስፈልግ በረት ሰጧቸው። ግርግም ነበረ፣ ከብቶቹ እየላሱ አጉድጉዶት ነበረ። እዚያ ላይ እንደ በለስ ቅጠል ያለ ነገር እዚያ ላይ ዘረጋ። እመቤታችን ድንግል ማርያም በመንፈቀ ሌሊት ጌታችን ወለደች። መቼስ ምስራተ ቤተክርስቲያን ከሚያሳዝኑ ነገሮች መካከል ትልቁ ጌታ የተወለደ የተጠመቀ የተነሳ በመንፈቀ ሌሊት ነው። መሀል ሀገር ብዙ ስርዓት የለም። በብዙ ነገር ህገወጥነት ይበዛል አይደል? የሚገርማችሁ ግን በእነዚህ በሶስቱ በዓላት አይደራደሩም። በመንፈቀ ሌሊት ይቀድሳሉ። ጎንደር ግን ይሄ የለም። እኛ ደብረ ነበረ እንግዲህ ኑሮ ዘንድሮ ተበላሽቷል። ወደ ድሮ ወደ ነበረበት ወደ ብልሽቱ ተመልሷል። በመንፈቀ ሌሊት እውነት ለመናገር ይህ ስርዓት ሲሰራ በግድ በጉልበት ነው። በወቅቱ ሰበካ ጉባኤ የነበርነ ሰዎች ህግ እያለ ፍትሐ ነገሥት እየጠቀስናቸው እምቢ ሲሉ ያለን የነበረን አማራጭ ቀላሉ ነገር እናንተም መጽሐፍ አምጡልን፣ እኛ መጽሐፍ አመጣንላችሁ፣ እናንተ መጽሐፍ ካላመጣችሁ እዚህ በኋላ እምቢ ብትሉ ወደ ቅጣት እንገባለን ብለን በዛ በጉልበት ነው። የሚገርማችሁ ነገር ለማስቀደስ ስለኔ የሚመቸኝ ጧት ቢቀደስ ነው። ለግል ስሜቴ ከሆነ ጧት ነው ለኔ ለማስቀደስ። የመንፈቀ ሌሊቱ አይመችም። ምክንያቱም ዋዜማው ገሃድ ነው አይደለም? ገሃድ እስከ 12 እስከ 1 ሰዓት መቆየት ግዴታ ነው። ለማክፈል ችሎት አንዳንድ ጊዜ ሰውነት ሸክሙን ላይ ችለው ይችላል እና ለአክፋይ ለሚችለው ሰው ጥሩ ነው። ስጋው ደግሞ ለመቀበል የግድ ማክፈል ያስፈልጋል። እኔ ዛሬ አንድ ቪዲዮ እያየሁኝ ማን እንደሆነ አልነግራችሁም። እኔ ያዝናለሁኝ። አንዳንድ ሰው 4 ጉባኤ መማር ምንድን ነው ፋይዳው? የ4 ጉባኤ መምህር ይባላል አንዳንድ ሰው አይደለም? እና ምን ይላል? ማክፈል ለትንሣኤ ነው እንጂ ለልደትና ለጥምቀት የለም። ለስጋው ደግሞ ስለማይመች ብቻ ነው። እሺ እሱ ችግር የለውም። ዞሮ ዞሮ የትንሣኤው ማክፈል ሐዋርያት ስላከፈሉ ነው። አባቶቻችን ግን ምን አሉ? የልደት የጥምቀት የሚቆርብ ሰው ሁሉ ምን ማድረግ አለበት? ንገሩኝ። አሁን ሰውየውን የሚያስቀድሰው እሳ እንዴት ይሆን? 1 ሰዓት በልቶ 6 ሰዓት ላይ ቢያስቀድስ ችግር አለው ሲለው ምንም ችግር የለው። እንዲሁ በሞቴ በእርግጥ ሰውየው ምን እንደሆነ አውቃለሁ። ስራው ምን እንደሆነ ምን እንደሚሰራ ምናምን አውቃለሁ። ያው ከእነማን ጋር ምን እንደሚሰራ እኮ አውቃለሁ። ግን አንዳንድ ጊዜ 4 ጉባኤ መምህር ለመባሉ ጉባኤ ቤት ለመምራቱ ትንሽ ቦታ አይሰጥም፣ ዋጋ አይሰጥም። እንዴት ነው ሰው 1 ሰዓት በልቶ 6 ሰዓት አስባችሁታል? ጠዋት 1 ሰዓት ላይ ቁርሳችሁን በልታችሁ እንደማስቀድስ ነው። እንዴት ብሎ ነው የሚሆነው? በመጀመሪያ ደረጃ ይሄ ሰው ሕገ ቤተክርስቲያን ተምሮ ከሆነ ማንኛውም ሰው 18 ሰዓት ለማስቀደስ ቅዳሴ ሲጀመር 15 ሰዓት ሲጠናቀቅ 18 ሰዓት 18 ሰዓት ያልጾመ ሰው ማስቀደስ አይችልም። ለምንድን ነው ታውቃላችሁ? ያስቀደሰ ሁሉ መቁረብ እንዳለበት ቤተክርስቲያን ታስገድዳለች። ንገሩኝ። እንዴት ዋላችሁ? እስቲ ቅዳሴ መግቢያውን በሉት እስቲ። እንደ ዲያቆናት የምታውቁ ምንድን ነው የሚለው? ሁሉ ዘገብራ ለጽድቅ ማን ነው? አይደለም። የሁለተኛው አንቀጽ ምንድን ነው የሚለው?
እመቦብሲ ሀሌታው እመይመናን ዘቦአ ቤተ ክርስቲያን ወደ ቤተ ክርስቲያን የገባ በጊዜ ቅዳሴ ወይ ሰማ መጻሕፍተ ቅዱሳት ወይ ታገሰ እስከ ይፈጽሙ ጸሎተ ቅዳሴ። ቀጥሎ ምንድን ነው የሚለው? ወይ ተመጣውም ቁርባን ይሰደድም ቤተ ክርስቲያን። አስቀድሶ ያልቆረበ ሰው ከቤተ ክርስቲያን አንድነት ከመንፈስ ቅዱስ ልጅነት ይለይ ተብሏል። የማይቆርብ ሰው እኮ ማስቀደስ አይችልም። አሁን አንድ ነገር እንረዳ። ይሄንን በግልጽ ተናግሮ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን ስላልተሰራባቸው ይሄ ልማድ የለም አይደል? ይሄ ልማድ እስከምናመጣ ድረስ ሰዎችን ከቅዳሴ የራቁ አንልም። ቢያንስ ግን ሁሉም ሰው ሲያስቀድስ ራሱን እየወቀሰ እንዲሆን ማስተማር አይገባም? ራሳችን እኔ በነገራችሁ ላይ እናስቀድሳለን እኮ አይደል ሁላችንም። ምክንያቱም በዓመት ልንቆርብ የምንችለው በጣት የሚቆጠሩ ቀናት ነው አይደለም? ከዚያ ውጭ ያለውን ቀን በእርግጥ እኔ ከውስጥ አልገባም ድርብግ ከምጥስ ከውጭኛ ግን ቅዳሴ እሰማለሁ። ጊዜ መዚሁ ግቢ ሆኜ እሰማለሁ። ግን ቢያንስ በየዕለቱ ራሴን መውቀስ ግዴታዬ ነው። ከውስጥ ገብቼ ካስቀደስኩኝ ራሴን መውቀስ ግዴታዬ ነው። ለምን? ሳልቆርብ መውጣቴ በደል ስለሆነ አልችልም። ካስቀደስኩ መቆረብ መጀመሪያ። በነገራችሁ ላይ እንዴት ዋላችሁ? የቅዳሴ ዓላማው ምንድን ነው ንገሩኝ። አንድ ሰው አስቀድሶ ካልቆረበ ማስቀደሱ ምን ይረባዋል? ምንም ፋይዳ የለውም እኮ ምንም አልኳችሁ። ምክንያቱም እንዴት ዋላችሁ? ውሃ ልትቀዳ ሄዳ ውሃ ረስታ መጣች እኮ ነው ነገሩ። እንስራውን ተሸክማ ሄዳለች አይደል? ተሸክማ። አሁን አንዳንድ ሰው ምን ይላል? በረከት ያገኛል። እኛ ቤተክርስቲያን የምንመጣው በመጀመሪያ ደረጃ በረከት ፈልገን አይደለም፣ ህይወት ፈልገን። ህይወት የሌለው በረከት ምን ያደርጋል? ቢያንስ ሰው በየቀኑ አስቀድሰን መቁረብ ላይቻለን ይችላል። ነገር ግን ራሳችን መውቀስ አለብን። ለዚያ እንዲያበቃን እግዚአብሔርን መለመን አለብን። እና ብድግ ብሎ አንድ ሰዓት በልታችሁ 6 ሰዓት ላይ ማስቀደስ ትችላላችሁ ይበል። እዚህ በፊት እኮ ማት ነገር ሲናገር እንደ የመጀመሪያው ቢሆን ዳይ ጸለሳን ነው ብለን እናልፈዋለን። እዚህ በፊት ታስታውሳላችሁን እመቤታችን የሚሳደበው መናፍቃንን ደግፎ ወጥቶ ምን እንዳለ እንኳን ሰደቧት አይነት ነገር ነው መሰል። እዚያ በኋላ ደግሞ ሌላ የቤተክርስቲያን ስራ ሲጠየቅ እንደዚያ። መቼም ይኸውላችሁ በዚህ ዓለም መጥፎ ነገር ምን መሰላችሁ? አገልጋይ ከሆናችሁ አድርባይ አትሁኑ። ቲቦሞቲ እንዲሁ እኮ የዕለት ጉርስ መድኃኒዓለም አይነሳችሁ። እኔ በነገራችሁ ላይ ደግሞ ደረቅ እውነተኛ ስትሆኑ እኮ ደግሞ የሚገርማችሁ ገንዘብ ነው ፍላጎቱ፣ በሰው መከበር ነው። ብዙ መንገድ ያለው እኮ ለመከበር ከሆነ እና በምን መጥቶ ነው ስርዓተ ቤተ ክርስቲያን ባለቤት አጣች። ተማርነ እየተባለ የማዕረግ ድርድር ባናት ላይ ተሸክሞ በከንቱ ጠምጥሙ ጥምጥሙ ቅድስና እንደሆነ እንኳን የረሳ አካል ነው የገጠመን። መድኃኔዓለም ሁላችን ይማረን። ለሁሉም ወደ ቤተልሔም ሄደው እዚያም እመቤታችን በመንፈቀ ሌሊት ጌታችንን ወለደችው። እንዴት ሚል ካለ እጹብ ከማለት በቀር ማን ያውቃል? እኔ በነገራችሁ ላይ ከሁሉም የሚያስገርመኝ እመቤታችን ስትወልድ በዙሪያው አረጋዊ ዮሴፍ ነበረ። ስትወልድ እንዴት እንደሆነ አይቷል? አላየም። ሊያይም ከቶሆኑ አይችልም። አብሮ ነበር አይደል ቢል አምላክን እንዴት እንደወለደችው የምታውቅ እመቤታችን ብቻ ናት ከፍጡር ወገን። መላእክትም አያውቁም። ምክንያቱም በዛ ሰዓት አረጋዊ ዮሴፍ እንደ ሻሽ ተነጽፎ ነው የነበረ። ሰሎሜ ወዲያ ነው የነበረች። መላእክተ ሰማይ እንደ ሻሽ ተነጽፎ ነው የነበረ። አምላክ በድንግልና ምክንያቱም እመቤታችን ምጥ ሳይሰማት ልማደ አንስ ሳያገኛት አንዲት ቅንጣት ታክል ህማም ሳይሰማት አባቶቻችን ምሳሌ ይናገራሉ። ለማስረዳት ያክል እንጂ ምሳሌው እዚያ ያስጽ ነው። እንዴት ዋላችሁ? እንዴት ዋላችሁ? መስታወት ስትመለከቱ ከመስታወቱ ጀርባ የምታዩት ሰው አለ አይደለም? ማን ነው እሱ? ግን አለ። አሁን ይሄ እንደ ምትሃት ነው፣ ለምሳሌነት አይበቃም። መስታወት ለምሳሌነት የሚበቃ መቼ ነው? ከጀርባው የተለጠፈው ጥቁር ነገር ከሌለ ነው። ደህና ዋላችሁ? ይሄ እንደ ፊት ለፊት የምንመለከተው ምትሃት ነው። ምክንያቱም በጀርባ ምንም ነገር የለም፣ ባዶ ነው እኮ ከጀርባ። እንዲሁም ዱር ላይ ለአራዊት አይታችሁ ከሆነ በዛ በኢንተርኔት መስታወት ያደርጉላቸዋል እና አራዊቱ ሲሆን በጀርባ ዙሮ ያን ፍለጋነ ምሳሌ የሚሆነው ንጹህ መስታወት አለ አይደለም? ምንም ነገር የሌለው ብርሃን መጥቶ በመስታወቱ አልፎ ይሄዳል አይሄድም? ይሄዳል አይደለም? እንዴት ነው የሚያልፈው? አያችሁ? ይሄ እንግዲህ ምሳሌ አሁን ለእመቤታችን አምላክን ለመውለዷ ለምሳሌነት የሚመጥን ነገር አለ። ሁለተኛ ከሰውነታችን ወዝ ይወጣል አይደለም? ይህንን ስትለው በሳይንስ የተራቀቀ ሰው ምንድን ነው የማይታይ ጥቃቅን ቀዳዳ አለ ይላል። ተው እሱን ግድ የለም።
ለምሳሌነቱ ነው። ዘያሐጽጽ ነው ምሳሌው፣ ዘያሐጽጽ ነው። ባህር አለ አይደለም? ውቅያኖስ ሐይቅ አለ አይደለም? ፀሐይ ሄዶ ሲያርፍበት ወደ ውስጥ መግባት ይችላል አይችልም? ይገባል አይደለም? እንዴት አድርጎ ሰንጥቆት ነው? አይደለም። ይሄ እንግዲህ የመጨነቅ ነው። እመቤታችን ድንግል ማርያም በህቱም ድንግልና ማየትመ ድንግልና ሳያለወጥ አምላክ እንዴት እንደተወለደ እኛ አናውቅም። የኛ ፋንታ ምንድን ነው? ማመን ነው። ደህና ዋላችሁ። ወላዲት አምላክ መሆኗን በህቱም ድንግልና ጸንሳ በህቱም ድንግልና መውለዷን። ምክንያቱም እንመራመር ከተባለ ከሱ በፊት የሚቀድሙ ነገሮች አሉ። ደጋግሜ እላቸዋለሁ። ሰውነታችን መጀመሪያ እንመርምረው። እኔ በሞቴ የሰው ልጅ ጆሮው ለምንድን ነው ከዚህ ሆነ? አሁን ሰው ምን ይልሃል? አይ እዚህ የነርቭ ሲስተሙ የምናምን ታምቡሩ ምናምን ያለ ምን ታምቡር እንዳለ እግዚአብሔር ያውቃል አይደለም። እግዚአብሔር ለምንድን ነው ጆሮአችን እዚህ ጋር ያደረገው? ለምንድን ነው? በነገራችሁ ላይ ጆሮ ስንት ነው ንገሩኝ? አይን ስንት ነው? አፍንጫ ቀዳዳው ስንት ነው? ምላስ ስንት ነው? ለምንድን ነው አንድ ያደረገው? ሁለት አድርጎ ቆይቶ። እግር ስንት ነው? ሁለት። እጅ ስንት ነው? ምላስ ለምንድን ነው አንድ ይሆን? እንደውም አንድ መምህሩን አሉ፣ ኧረ ሰውን ሁሉ ጠብሳ እንዳትገለው ነው ንስቲ ታባል ይላታል ያዕቆብ። ግን ታረምጾ ለስጋና ለስጋችን ትጠብሰዋለች ይላል። እኔ በነገራችሁ ላይ እስቲ እንደው ሞቲ በተለይ እናንተ ሳይንሱን በተለይ ይሄ አናቶሚ የተማራችሁ ሰዎች እዚህ ጉሮሯችን ውስጥ ይሄ ፋረንጃል ካቪቲ አለ አይደለም? ከዛ ይሄ እስትንፋስ የሚወጣበት ስፍራ አለ አይደል? ይሄ ምንድነው የሚባል ግሎቲስ ምናምን የሚባሉ ነገሮች አሉበት። የሚገርማችሁ ነገር አሁን እኔ ስናገር ለምሳሌ ብያለሁ አይደል? ይሄ ለምሳሌ የሚለው ቃል ሳይንሱ ምን ይላችኋል? በአይምሮ ታስቦ አይምሮ ትእዛዝ ሰጥቶ ከሳምባ እስትንፋስ ወጥቶ ከዛ ከዚህ ከግሎቲስ አካባቢ ከሆነ ነገር የሆነ ነገር ጠቦ ከዛ ወይ ከግሮሮ ወይ ከተናጋ ወይ ከድድ ወይ ከጥርስ ከምላስ ከከንፈር ከምናምን ከነዚህ ሁሉ ተጋጭቶ ልስበሉ። ምሳሌ የሚለውን ቃል ለማስረዳት ሌላ ሁሉ እየተጠቀምኩናል። እንዴት ሮቦት ይሰሩና ያናግሩታል አይደለም? ሪከርድ አድርገበት ነው ውስጡ ላይ ባክ የሆነ ነገር ሰጥተው ነው ያንኑ ነው የሚነግር። የሌለውን ነገር አያመጣም። ተፈጥሮን መመርመር ይቀድማል። የእግዝእትነ ማርያም ይኸውላችሁ እመቤታችን ድንግል ማርያምን እኔ በነገራችሁ ላይ ፍቅር መውደድ ከምርምር ያረቃል። ለምን? ምርምር በቦታው ጥሩ ነው። ለምሳሌ ስነ ፍጥረትን መመርመር ጥሩ ነው። መድኃኒት ለማግኘት ለህሙማን መመርመር ጥሩ ነው። ሌሎች ነገሮች የማይገኝ ነገርን መመርመር ግን መጨረሻው ምንድን ነው? እብደት ነው። ለምሳሌ ጥንት የግሪክ ፈላስፎች ነበሩ አይደል? ነገሩኝ። እስካሁን ድረስ እንዲያው የጥንቶች ከዛ ፊት የነበሩት ከግሪክ ፈላስፎች ጀምሮ 2500 600 700 ዓመት ማለት ነው። ጥያቄያቸው አንዲት ናት። እውነት ምንድን ነው? ደህና ዋላችሁ። መልስ ያገኛለ? የለም። መልስ ያገኙ እውነት ክርስቶስ ነው፣ እውነት እግዚአብሔር ነው ያሉ ብቻ ናቸው። እሱ ይዘጋዋል። ምክንያቱም ጲላጦስ ጠይቆ ያለ ጌታችንን ምንትኑ ውእቱ ጽድቅ እውነት ምንድን ነው ብሏል። መልስ ለሌለው ነገር ለምን መከራ አንተ ያለ? ግን ምን ይልሃል? ፈላስፎች እኮ በቃ በጊዜያቸው ያገኙትን አገኝተው ሄደዋል። ይኸውልህ የብዙ ፈላስፎች ህይወት መጨረሻቸው ተበላሽቷል፣ ተግማምተዋል። ጥሩ አይደለም። ይህንን የምልበት ምክንያት እንዴት ዋላችሁ? አንተ ስለተመራመርክ እኔ እጎዳለሁ? ቤተክርስቲያን ትጎዳለች? እግዚአብሔር የሚጎልበት ነገር አለ? አንተ እንዳትጎዳ ነው። እንኳን የእግዚአብሔርን ነገር እንኳን እመቤታችን በድንግልና ጽንሳ በድንግልና የመውለዷን ነገር አልኩ በዙሪያ ያለን ነገር መመርመር ሲሆን እንኳን ሌላ እንዲሁ እስኪ ትዳር ያላችሁ የሚስታችሁን ጠባይ፣ ሚስቶች የባላችሁን ጠባይ መርመራችሁ መድረስ ትችላላችሁ? አትችሉም እኮ። እስቲ ጓደኛህን ጠባይ መርምረው። እውነቴን ነው። እንኳን ሌላ አንተ ሕፃን ልጅ አለ እሱ ያንተው ነው ነስተው መጣል። እስቲ ጠባዩን መርምርና ድረስበት። ይገኛል። የሕፃን ልጅህን ጠባይ እኮ መርመር ማግኘት አትችልም። ይኸውላችሁ ይሄ ሳይኮሎጂ የሚባል ትምህርት አለ አይደለም? አልበርት አንስታይን ወይም ኤንሽታይን የሚባል ሰው ታውቃላችሁ አይደል? በፊዚክስ ደረጃ የነበረ ሲግመንድ ፍሮይድ የሚባል ደግሞ በሳይኮሎጂ ነበር አይደል? ሁለት በአንድ ዘመን የነበሩ። የሲግመንድ ፍሮይድ ቁጥር 1 ነቃፊ ያ ነው ይባላል። የሰው ልጅ ተፈጥሮን በተለይ በጠባይ ደረጃ የስነ ልቦናውን መርምረ ማግኘት ላትችል በሰው ልጅ ጠባይ ላይ አትጫወት ብሎት ያውቃል ይባላል። አንድ ቀን የሆነ መጽሐፍ ላይ ነው ያነበብኩት። አይታችሁ ከሆነ ሳይኮሎጂ አንዳንድ ሰዎች እንደሚጠቅም ያስባሉ። አይምሰላችሁ፣ እንደምታስቡት አይደለም። በነገራችሁ ላይ እንዴት ዋላችሁ? መርዝ ይጠቅማል አይጠቅምም?
አያችሁ እኛ አይጥ ልንገልበት እንችል ይሆናል። ሳይኮሎጂ በመጀመሪያ ደረጃ የተፈጠረ ሰው ለመጥቀም አይደለም፣ ለሌላ ሙያ ነው የተፈጠረው። አያችሁ ለነሱ ለሳይኮሎጂስቶች እንጀራቸው ነው። ምን ይላል ይሄ ሳይካትሪስት እኮ ያስፈልጋል ምናምን። ለክርስቲያን ሳይካትሪስት አይደለም የሚያስፈልገው፣ የመንፈስ ቅዱስ ስራ ያስፈልጋል። እንደዚህ ብዬ ስለ ሙያ ያላቸው ሰዎች ቅር ይላቸው ይችላል። እኔ ስለ ሙያ አይደለም ጉዳይ እና እግዚአብሔር መድኃኔዓለም ከምርምር ከጥርጥር እንደው ፍቅርን ይስጠን። እመቤታችን ጌታችን ወለደችው። ድንቅ ድንቅ ተአምራት ተገለጡ። ከነዚህ መካከል አንደኛው ቅዱስ ገብርኤል ለእረኞች ተገለጠላቸው። ተግተው ሲጠበቁ ገለጠላቸው። ቡሩክ አምላክ ተወልዶ አላላቸው። ሄዱና ሰገዱ፣ አመሰገኑ። እመቤታችን ሁሉ ታዲያ ማርያም ስተዓቅብ ዘንተ ኩሎ ይህን ሁሉ ትጠብቀው ነበር በልቧ ወተወደ ውስጥ ልባ ያልብሱ። ከዚያ ማኅበረ መላእክት ወረዱና ስብሐት ለእግዚአብሔር ሰማያት፣ በሰማያት ለእግዚአብሔር ምን ይሁን ምስጋና ይሁን፣ ወሰላም በምድር በምድርሳ ሰላም ስምረቱ ለሰው ለሰው ምን ተሰጠ? በጎ ፈቃድ ድነት ተሰጠ። አመሰገኑ። ይሄ ምስጋና ዛሬ ዝም ብለህ ሰው እንደሚዘምረው አይነት እንዳይመስል፣ የመላእክት ምስጋና ረቂቅ ነው። አረጋዊ ዮሴፍ ቅድስት ሰሎሜ ያዩት ነው። ቅድስት ሰሎሜ የዚያ ሰዓት አረጋዊ ዮሴፍ ይንቀጠቀጣል፣ ደጋግሞ ይሰግዳል። ምክንያቱም አምላክ ተወልዶ እመቤታችን ታቅፈው ፈጣሪን ለማየት የመጀመሪያ ሆነ። ለማየት አረጋዊ ዮሴፍ የመጀመሪያ ሆነ ከሰው ልጆች ከእመቤታችን ቀጥሎ። ለማቀፍ ደግሞ ሰሎሜ ሆነች። ቅድስት ሰሎሜ መታ የእመቤታችን ማኅፀን እንድትስስ አደረገች። ለምን? በአይምሮዋ እያሰበች ያለች ስጋዊ እንደሆነ ነው። ስጋዊ ነው ብላ አስባ ዳሰች። እጇ ተቃጠለ። እቀፊው አለቻት። አቀፈችው። ምን አለች? የዛን ጊዜ ትቤሎ አሜ ሃንዘት አቅፎ በጽና ስብሐት ለከ እግዚኦ በኩሉ ሊና ዘመጻእከ ውስተ ምድር በዝንቱ ትሕትና፣ በዚህ ትሕትና ከወዲህ ዓለም የመጣ አምላካችን ብላ ታቅፋ አመሰገነችው። ይሄ ድንቅ ነው። ኋላ ይሄ ነገር ከተፈጸመ ስርቀተ ብርሃን ከተደረገ ኖሎት ከሰገዱ አረጋ ዮሴፍ ከሰገደ እናታችን ቅድስት ሰሎሜ እጇ ተቃጥሎ ከዳነች በኋላ ያንኑ ቀን እየተደረገ ከጥንት በለዓም ተናግሮ የለ ኮከብ ከማን ይወጣል አለ ይሰርቅ ኮከብ ያዕቆብ ብሏል አይደለም? ንጉሥ ይወለዳል ብሏል። ከሱ በኋላ ጀረደሸት የሚባል ፈላስፋ ነበረ። አንድ ጥንቃቄ ልንገራችሁ። ራሳቸውን ዘረደሸት የደሸት ዘርነን ብለው የሚያስቡ እና የሚያወሩ ሰዎች ኢትዮጵያ ውስጥ አሉ እና እወቁባቸው። ሙያቸውን አከብራለሁ። እንዲሁም እዚህ ባህር ዳር ያለ የነበረ አሁን ስትቷል መሰለኝ ስራውን አደንቅለት ነበረ። አሁን ግን የማይሆን ሰው ጋር ገጥሞ አየሁት። እኔ ሁላችሁ ሰው በሙያው ሲያደርጠው አሁን እነሱ ምንድን ነው ሕክምና ነው ሙያቸው አይደለም? የባህል ሕክምና ወይም ደግሞ ስነ እጽዋት ነው አይደል ሙያቸው ላይ ቢያተኩሩ። የሃይማኖቱን ትምህርት ለመመራን ለምን አይተውላቸው? ለምን ሃይማኖት ውስጥ ገብተው ይፈተፍታሉ? አናች ሴትዮ ሐኪም ምናምን የሚሏ ሴትዮ አለች አይደል? ሙያዋን አደንቃለሁ። ግን ገብታ ኩሽ ምናምንቴ እኔ ይውላችሁ ታሪክን ለባለሙያ መተው፣ ሃይማኖትን ለመምራን መተው። ቅዱስ ሰሎሞን ጠቢቡን እንዴት እንደምትወርድበት መቼም አይታችኋል አይደለም? በጊዜው መልስ ሰጥቻለሁ። የማይመለከታት ነገር ውስጥ ባትገባ እንደ ሐኪምነቷ እንድናከብራት፣ ያ ወንድማችንም እንደ ሐኪምነቱ እንድናከብረው። ዮሐንስ ነው የሚባል የገበሬው ልጅ ነኝ የሚለው አደንቃለሁ። የገበሬው ልጅነቱንም አደንቃለሁ። ሙያውን አደንቃለሁ፣ አከብራለሁ። ግን የሃይማኖቱን ነገር ይውላችሁ እኛ የምናስተምራችሁ በሶስት ወገን ነው። አንድ አባቶቻችን ተራ ሰው አይደለም፣ ቅድስና ያላቸው ክርስቶስ መድኃኔዓለምን የሚያነጋግሩ አባቶች አስተምረውናል። ሁለት የተመሰከረላቸው ቅዱሳት መጻሕፍት 10 መጻሕፍትም አዋልድ መጻሕፍትም የሚመሰክሩትን። ሶስት ዛሬ እግዚአብሔር የሚናገረውን ነገር የሚያዳምጡም አባቶች አሉ እና ሰዎች የማይመለከታቸው ነገር ይውላቸው በሃይማኖቱ እነሱ ምንድን ናቸው? ተራ ሰዎች ናቸው። እኛም ተራ ሰዎች ነን። ሊቃውንት አሉ፣ ደግነት ያላቸው፣ ቅድስና ያላቸው መምህራን አሉ አይደል? ለነሱ መተው። እስኪ አስቡት አንድ ሰው ከመሬት ተነስቶ ቅዱስ ሰው ጠቢቡ ሰሎሞንን ለመንቀፍ እንዲሁ አፏ እንዴት ደፈርላት፣ እንዴት ሰላላት። በዛ ላይ ታሪክ ታዛባለች። እንዲህ በመጀመሪያ ደረጃ እገሌ አማራ ነው እገሌ ኦሮሞ ነው የሚባል ነገር እገሌ ስልጤ ነው ምናምን ምን ያደርግላታል? ነና ዋላችሁ። አፄ ቴዎድሮስ አማራ ናቸው ብዬ እኔ ስል ሰምታችሁን ታውቃላችሁ? እንዴት ዋላችሁ? አፄ ዮሐንስ ትግሬ ናቸው ብዬ አውቃለሁ? አፄ ምኒልክ የሸዋ ሰው ናቸው እላለሁ? አልልም። ምንድን ናቸው? ኢትዮጵያዊ ናቸው።
በዛ ላይ ደግሞ ሲባልም ከተባለ ጎንደሬ ከሆነ ጎንደሬነቱን ለመናገር እርግጠኛ መሆን። እንዲያው ስልጤ ያልሆነውን ሰውዬ አንድ የሀገር ጀግና ስም ጠርታ ስልጤ ነው አለች። ያልሆነውን ከየት አመጣችው? ዘር ይቆጠርለት ከተባለ ዘሩ ስልጤ አይደለም ከሌላ ቦታ ነው። እኔ ስልጤ ቢሆን ስልጤ መሆኑ አይደለም ችግሬ። ስልጤ ኢትዮጵያዊ ነው፣ ሐረሪ ኢትዮጵያዊ ነው፣ ጎንደርም ኢትዮጵያዊ ነው፣ ቤንሻንጉል ኢትዮጵያዊ ነው፣ ሶማሌ ኢትዮጵያዊ ነው። ሁሉም በኢትዮጵያ ውስጥ ያለው ሁሉ ኢትዮጵያዊ ነው። ባለ ንብረት ነው፣ ባለ ታሪክ ነው። ነገር ግን ዓላማው ምንድን ነው? ታሪክ ማዛባት። ከዛ ሄዶ እነንትና የዚህ ዘመን ይሁላችሁ እናስተውል። እኛ ደሸትን እናከብረዋለን። ገብቷቸዋል። በምናከብርለት ልክ እናከብረዋለን። የሱ ዘር መሆን ብርቅ አይደለም። ዘር እንቁጠር ከተባለ እኮ ከዛ የተሻለ እኛ እኮ ከዳዊት እንቆጥራለን። ቀጥ አድርጎ እኮ እኔ ነገራችኋለሁ። ደህና ዋላችሁ ማለት ብትፈልጉ እናንተም ታገኙታላችሁ። እኔ ልንገራችሁ፣ ከቅዱስ ዳዊት ቁልጭ አድርጌ ቆጥርላችኋለሁ። እስከ እኔ ድረስ ከፈለጋችሁ ዘር ቆጥርላችኋለሁ። ግን እኔ ከቅዱስ ዳዊት ዘር መቁጠር ምን ይጠቅመኛል? መጽሐፍ ቅዱስ ምን አለ? ሶበሰው ወደ አብርሃም አንትሙ ግብረ አብርሃም ገበርክሙ። የአብርሃም ልጆች ብትሆኑ የአብርሃምን ልጆች በሰራችሁ። መጥምቁ ዮሐንስ ደግሞ በማቴዎስ ወንጌል ምዕራፍ 3 ምን አለ? የአብርሃም ልጆች ነን በማለት የምትድኑ እንዳይመስላችሁ። በቃ አለቀ እኮ። የዳዊት ዘር በመሆን አይዳንም እኮ። የዘረ ደሸት ዘር መሆን እኮ አይደለም ቁም ነገሩ። የእሱን ስራ የሚሰራ ሁሉ ልጅ ነው። በነገራችሁ ላይ እንደ ዳዊት ቅዱስ የሆነ ሁሉ የዳዊት ልጅ ነው። እንደ አብርሃም ጻድቅ የሆነ ሁሉ የአብርሃም ልጅ ነው። እንደ ቅዱስ ላሊበላ ትሩፍ የሆነ በጎ ስራ የሚሰራ ሁሉ የላሊበላ ልጅ ነው። ዘር መቁጠር ቁም ነገር አለ። በነገራችሁ ላይ ይሄን ለምን ትቆጥረዋለህ ታዲያ ብላችሁ ብትለኝ እንዲሁ የታሪክ አካል ነው በሚል ነው። እንዲሁ ላንሳው ብዬ ነው እንጂ ትኩረቴንም ትዝም አይለኝም። እንዲሁም አንድ መምህር ምን አሉኝ፣ አንተ እኮ በጣም ትልቅ ነገር ነው አሉኝ። ታሪክ መመዝገቡ ከሆነ ነው ከኔ ውጭ እኔን ሳይጨምር ከሆነ ጥሩ ነው። እኔን ሲጨምርበት ግን ትምክት ይመስላል። ዘር እኮ አይደለም የሚያስመካ። እንዴት ዋላችሁ? ዘር አይደለም የሚያስመካ። እኛ የምናከብራቸው ቅዱሳን ዘራቸው የአባ እንጦንስ ዘር ከምን ነው የሚቆጠር? ያውቀዋል። የአባ እንጦንስ ዘር ከመንፈስ ቅዱስ ነው እኛ የምናውቀው። ገብታችኋል? የመንፈስ ቅዱስን ስራ ሰርተዋል። ይህንን ማወቅ ይገባል። እንዲያው ጀረደሸትን ስላነሳን ብዬ ነው። እሱ የተናገረው ነገር ነበረ። ታሪኩ ብዙ ነው። ሰብአ ሰገል ተነሱ። ሲነሱ ወርቅ ዕጣን ከርቤ ይዘዋል አይደል? ወርቅ ዕጣን ከርቤውን ከዚህ በፊት ነግሬያቸዋለሁ። እግዚአብሔር ለሚካኤል፣ ለገብርኤል፣ ለሩፋኤል ወርቅ ዕጣን ከርቤ ሰጣቸው። የሰጠበት ምክንያት ለአዳም ስጡት ብሎ ነው። ምክንያቱም አዳም ሔዋንን ለማግባት በፈለገ ጊዜ በስርዓተ ሰብሳብ ሥላሴ ከለከሉ። የለም በስርዓት ነው እንጂ ብለው ልጃችንን ማጫ ሳትሰጥ፣ በዚህ ዘመን ጥሎሽ ይባላል። ጥሩ አማርኛ አይመስልም። በዚህ ዘመን ብቻ ሳይሆን በፊትም ጥሎሽ ይሉታል። ጥሩ አይደለም። ማጫ ነው አይደል? ማጫችንን ሳትሰጥ አይሆንም። ጌታዬ እኔ ፍጡር አንተ ፈጣሪ፣ ከእኔ ያለ ከአንተ የሌለ ምን ኑሮ ነው የምሰጥ አለ። ስርዓት ላስተምር ብዬ ነው ብሎ ሦስቱን ሊቃነ መላእክት ላከለት። ወርቅ ዕጣን ከርቤ ሰጡት። እርሱ ለሔዋን ሰጣት። ሔዋን መልሳ አስቀምጥልኝ አለችው። በቤተ መዛግብት ተቀመጠ። አባታችን አዳም ሲያርፍ ክቡር ስጋዊ አዳም አባታችንና ወርቅ ዕጣን ከርቤው አብሮ ተቀመጠ በቤተ መዛግብት። ዓለም በንፍር ውሃ ሲጠፋ ወርቅ ዕጣን ከርቤውን ሴም ካም ያፌት ተሸክሞ አስገብቶት በመርከብ ዳነ። አራራት ላይ ካረፉ በኋላ መልከጼዴቅ ሲወለድ ሴም ኖህ ልኮት ሴም ይዞት ሂዶ ደብረ ታቦር ቢሉ ደብረ ቀራኔው፣ በተለይ ደብረ ቀራኔው ላይ እዚያ ላይ አስቀምጠው። መልከጼዴቅ ሲጠብቀው ቆይቶ ማን መጣ? አብርሃም አባታችን ሲጎበኘው ለአብርሃም ሰጠው። አብርሃም ወስዶ አስቀመጠው። ከዚያ ከረጅም ጊዜ በኋላ እስራኤላውያን ናቡከደነጾር ማርከዋቸው ፋርስ ባቢሎን ሲያወርዷቸው ወደ ፋርስ ባቢሎን ወረደ። ሌላም ብዙ ታሪክ አለው። ከዚያ አግኝተውት ወርቅ ዕጣን ከርቤውን 12 ነገስታት ከኢትዮጵያ ምድር እስከ ፋርስ በዳር አይደል ያለ፣ ቀጥሎ ባቢሎን ነው አይደል? እያላችሁ ነው የምትመጡ። ከዛ ሳባ፣ ከዛ ኢትዮጵያ አለ። ሳባ በእርግጥ የኢትዮጵያ ግዛት ነው። 12 ነገስታት ተነስተው ሄደው 9ኙ ጦርነት ተነስቶባቸው ስንቃልቆባቸው ሲመለሱ 3ቱ ሜልኩ ወይም መሊኩ በዲዳ አስፋና ማንቱ ሲማር የሚባሉት ደረሱ። ኮከብ እየመራቸው ደረሱ። ኢየሩሳሌም ሲደርሱ የተወለደው የአይሁድ ንጉሥ ወዴት ነው አሉ። አባቶቻችን ምን ይላሉ? ስም ላዕላዊ፣ ስም ማዕከላዊ፣ ስም ታሕታዊ የሚባል አለ። ስም ላዕላዊ አምላክ ነው። ስም ታሕታዊ ሰው ነው። ስም ማዕከላዊ ንጉሥ ነው። እና ለምንድን ነው ማዕከላዊን የሰጣቸው ብሉ? ላይኛውን ስም ይዘው አምላክ ተወልዷል ወዴት ነው ቢሉ፣ እነዚህ ሞኞች አምላክ ደግሞ እንዴት ይወለዳል ሊሏቸው ነው። ሰው ተወልዷል ቢሉ፣ እነዚህ ጅሎች በቀን ስንት ተወልዶ ስንት ሙቶ ያድራል እንዳይሏቸው ንጉሥ አሉ። ሄሮድስ ደነገጠ።
ሊቃነ ካህናትን ጠራቸው። ምቀኝነት አልነበረምና በየት ነው አላቸው። በቤተልሔም አሉት። ትንቢቱን ነገሩት። ላካቸው። ካገኛችሁት ንገሩኝ ልሰግድለት አላቸው በተንኮል። ሰብአ ሰገል ሄዱ። እንግዲህ አባቶቻችን ምን ብለው ይጠይቃሉ? የታያቸው ኮከብ ነው ወይስ አይደለም ብለው ይጠይቃሉ። እንዴት ዋላችሁ? የታያቸው ኮከብ ነው። አንዳንድ መጻሕፍት መልአክ ነው ይላል ቢሉ ኮከቡን ይመራው የነበረ መልአክ ቅዱስ ገብርኤል ስለሆነ ታዲያ ኮከቡ ለየት ያለ ነገር ነበረው አይደል? እንዴት ዋላችሁ? አንደኛ አዘቅዝቆ ነው የሚሄድ። ኮከብ በጣም ሩቅ ነው አይደል? በጣም እንደዚህ ብለን ስንላውን ሳይንስ የሚማሩ ሰዎች ምን ይላሉ? እንዲህ አንድ ኮከብ እኮ የዚችን ዓለም በጣም ብዙ ሚሊዮን እጥፍ ያክላል ይሏቸው። አትጨነቅ፣ ችግር የለው። ይሄ ሃይማኖት ነው። ገብቷቸዋል? አንተ ሚሊዮን ምናምን ያክላል የምትለውንም አንተ ነው የምትል። ጌታችን አንዳንድ ጊዜ ይሁዳ አሳልፎ የሚሰጠኛል አለ። እኔ የሆንን ሲለው ጌታ ምንድን ያለው? ለሊከት አንተ ትቢ አልክ። መጀመሪያ እናንተ ነው የምትሉ። እኔ አንድ አብሮኝ የሚሰራ ባልደረባይ ነበረ። ጨረቃ ረግጠናል ማረስ ምናምን ይላሉ። አላምንም። ለምን? ሳይንሱ ካላየህ። ስለዚህ እኔ አላምንም። ይሄ ጠፈር ላይ ምናምን መንኮራኩር አለ። ይሄ አይኤስኤስ የሚባል አለ፣ ኢንተርናሽናል ስፔስ ስቴሽን የሚባል አለ። እስቲ ያሳዩን እንደሆነ አንድ ቀን። እንዲሁም ነግሬያቸዋለሁ ባለፈው። ያ ሰውዬ ያልኳቸው የጠፈር ምርምር ውስጥ የሚሰራው ችግር የለውም ይሄ ምናምን የማያውን እገዛልሃለሁ ዘመናዊ ብሎ ነበረ። እና አላ ደግሞ ባለፈው ፎቶ አንስቶ ላከልኝ። ይሄው ገዝቼዋለሁ፣ ስመጣ ቀን አመጣዋለሁ። እስቲ እናያለን። አንዱ ፎቅ ወጥተን እናያለን ጉዱን። እዚያ ብረት የሚዞር እችን አለ የሚዞር ብረትም እንዳለ እናየዋለን። የብረት ጥርቅም ስቴዲየም ያክላል ምናምን ይላሉ። ይሁን ያየን ቀንማ ችግር የለውም። ብረት ኖር አልኖረ እኮ ጭንቅ አይደለም። እዛ ላይ ቅድም ብለናቸዋል። ግን ያችም እስከምትመጣ ደግሞ ሆዳችን ማብራት ሙላ። ሁለቱ አንድ ላይ ሲገኝ ነው። ምርምርና ረሃብ አብሮ አይሄዱም ብዬ ነው። እንዴት ዋላችሁ? ድሃ አይመረምርም። ረሃብ ችግር ነው ለሁሉም። ኮከቡ ዝቅ ብሎ አዘቅዝቆ እየታያቸው እየመራቸው ነው የሚሄድ። አንድ ሁለተኛ፣ ከዋክብት በመዓልት ነው በሌሊት ነው የሚታዩ? በሌሊት ይጠፋል፣ በመዓልት ከፀሐይ ጋር አብሮ ይታያል። ሁለት ሶስተኛ፣ ላዩ ላይ ድንግል ሕፃን ልጅ ታቅፋ አለው። አራት ሰው ሲያገኙ ይለያቸዋል፣ ከሰው ሲለዩ ይገለጥላቸዋል። እንዲህ ያለ ምልክት ነበረው። ከዚያ ኮከቡ መርቶ ልክ ቤተልሔም ላይ ሲደርስ ልብ በሉ፣ ሰብአ ሰገል የደረሱ ጌታ በተወለደ በ2 ዓመቱ ነው። ብዙ ሰዎች ይመስላቸዋል የተወለደ ቀን አይደለም። መጻሕፍት ምስጢር ማገናኘት ስለሚወዱ ሰብአ ሰገል ዕለቱን ሰገዱ ያለ ይመስላል እንጂ ከ2 ዓመት በኋላ ነው። ከ2 ዓመት በኋላ ጌታችን እመቤታችን መጥተው እዚያ ቦታ እዛ ተወለደችባት ቦታ ላይ ተጠብቋቸዋል። እንግዲህ 3ቱ ነገስታት የመጀመሪያው ንጉሥ 20 ዓመቱ ነው፣ ሁለተኛው 40 ነው፣ ሶስተኛው 60 ዓመቱ ነው። አንዱ ገና ልጅ ነው፣ ሁለተኛው ጎልማሳ ነው፣ ሶስተኛው ሽማግሌ ነው። ሲያገኙት ገብተው ኮከቡ በጣት እንደማመልከት እሱ ነው አላቸው። ለእመቤታችን በጸጋ ለአምላካችን እንደ ባሕርይ አምላክነቱ ወድቀው 3ቱም ሰገዱ። ወርቅ፣ ዕጣን፣ ከርቤ ያስገቡ። ምሳሌነቱ ብዙ ነው፣ ሀተታ ውስጥ አንገባም። ሰግደውለት ደስ ብሏቸው ሲወጡ የ20 ዓመቱ አንተ ሕፃን ነው ብሎ አለ። የ40 ዓመቱ ተው እንጂ ጎልማሳ ነው ያየሁኔ። የ60 ዓመቱ እንዲህ አረጋዊ ነው እንጂ አለ። እንግዲህ በራሳቸው አርአያ ታይቷቸዋል። ሲከራከሩ መልአከ እግዚአብሔር ይገለጽና ግቡ ድጋሚ ይላቸዋል። ድጋሚ ይገባሉ። ሕፃኑ ነው ለታየው ጎልማሳ፣ ጎልማሳ ሆኖ ለታየው አረጋዊ፣ አረጋዊ ሆኖ ለታየው ሕፃን ሆኖ ይታየዋል። ወጥተው ነገር እንዳንተ ብሎ ይላል። በሶስተኛው ወጥተው እንደዚህ ሲባባሉ መልአከ እግዚአብሔር አንድ ጊዜ ይቀራቸዋል፣ ተመለሱ አላቸው። ሕፃን ጎልማሳ ሆኖ ለታየው አረጋዊ፣ አረጋዊና ጎልማሳ ሆኖ ለታየው ሕፃን፣ ሕፃንና አረጋዊ ሆኖ ለታየው ጎልማሳ። በሶስት አርአያ ተገለጠል። አምላክነቱን ሲገልጥላቸውን ብሎ የማይል ነኝ በአምሳለ ሕፃን ብታዩኝም ሲላቸው ነው። ያን ጊዜ ነው አሁን መዝሙር ታመጣለ። ሰላም ለአጽፋረ እዴከ ዘበሬውን ጻዳ በምግባር ወግዝ ለይተዋዳ። ኢየሱስ ክርስቶስ ምስፍና ባሉ ለይሁዳ ለመንግሥትከ ሰፋኒት ዘይተማለሉ አውዳ ሰብአ ሰገል አውፈዩ ጋዳ አንፈራጹ በላውን እዚህ ላይ አንሰው በእግዚአብሔር የለም። ቆይ የኛው የራሳችን የቤታችን ያኛው ሌላ ነው። አንፈራጹ ሰብአ ሰገል አንፈራ
ቸር መድኃኔዓለም ይክበር ይመስገን። እንግዲህ ይሄ ነው ዛሬ አንፈራ። እኔ በማይሌት አይዘለልም፣ ግን በአፍአ ቢሆን እንዝለል ቢባል ዛሬ ነበር እንደ እምቦሳ ሶስቱም ሽማግሌውም ጎልማሳ ወጣቱ አመሰግኑ። 30 ሺህ ሰራዊት አላቸው በሙሉ በደስታ አንፈራጹ ሰብአ ሰገለ ደስ አላቸው። ሊመለሱ ሲሉ እመቤታችን አንድ ነገር አየች። ምንም ስንቅ የላቸው አንጠፍጥፎ ጨርሷል። 2 ዓመት አይደል የተጓዙ አባቶቻችን። ደስታቸው ምንድነው አሉ? ሰማያዊ ንጉሥ አዩ፣ ንግስቲቱን አዩ። ሁለተኛ ነገር 2 ዓመት የሄዱለት ነገር አይደለም፣ አንድ ቀን የተጓዙለት ሲፈጸም ደስ ያሰኛል። ሶስተኛ ኮከቡ መርቶ ገደልን ባሕርን የከተን እያሉ ይፈሩ ነበረ። እና ብታያቸው ስንቅ የላቸውም፣ አልቆባቸው ለቀባዶቸው ንጉሥና 3 ነገስታትና 30 ሺህ ሰራዊት። ከዚያ ስንቅ ይዛ የመጣችሁ ነበረ የገብስ ዳቦ። እና ሁልጊዜ በየዓመቱ ላሉ ሰነፎች ናቸው። አሁን መድኃኔዓለም አስተምረው ጠርተውኝ ነበረ። እዚያ ያልፈለግኩባቸው ምክንያቶች አሉ። አንድ ህመም ንፋሱ ከውጭ ስለሆነ እዛ ትምህርት የሚሰጠው ሳሉ ያስቸግራል በሚል ነው። ተጨማማሪ ምክንያቶች አሉ። እዛ ግን የገብስ ዳቦ ቢያጡ ከገብስ አድርገው በሶ ሁሉ ሰርተው ለሰው ይዘክራሉ፣ እግር ያጥባሉ አይደል? እንግድነት ማለት ነው። ሰብአ ሰገል እንደመቀበል ማለት ነው። እና ዘንድሮ ሁልጊዜ በየዓመቱ ሳስተምር ለከርሞ እንዲያው ብሉ የሚያስብ አንድ ሰው የለም ያለው ወንዱ ነው አስጋግሮ የሚያመጣ ሴት ነው። የገብስ ዳቦ እናዋላችሁ። የገብስ ዳቦ በልታችሁ ታውቃላችሁ? ወገራ ዘመድ ያላችሁ ካላችሁ፣ እኔ ብዙ ጊዜ ከወገራ ስለሆነ የሚመጣ ብዬ ነው። በቃ የገብስ ዳቦ ከስሜን ከወገራ ገብስ ዳቦ አለ። እዚህ ገብሱን ትገዙትና ሰነፍ ቆሎ አድርጋችሁ ያንን ፈጭታችሁ ብትችሉ በዚህ በእንትን በመፍጫ በወፍጮ በራሳችሁ ብትችሉ እንደሱ አድርጋችሁ በቃ ስትጋግሩት ደግሞ በጣም ሙሉ አንድ ሙሉ ድፎ አይደለም ጥቃቅን አድርጋችሁ አይደል? እንጎቻ ሽልጦ ጥብኛ እንደሚባለው በጣም አይደለም። በነገራችሁ ላይ እንጎቻ አሁን ሽልጦ በዚህ በወሎ በሸዋ ሽልጦ ጥብኛ ይሉታል። እኛ ሀገር ማን ነው ስሙ? ቀምጣሌ ነው። እሱን አይደለም። ምንድነው ይኸውላችሁ፣ አምባሻ ትልቁ ነው አይደለም? እንጎቻ አነስ ያለው ነው፣ በጣም ትንሹ ነው። ቅድም ያለው መካከለኛ እንደሱ አድርጋችሁ 3 በ3ቱ ነገስታት አንድም ደግሞ ከፍ ብናደርገው ለምስጢረ ሥላሴ ይላል 3 ለከርሞ እንዳትረሱ እናድርጉ። ወጪ ከፈለጋችሁ ይሰጣቸዋል። ያንን እመቤታችን ያዘቻትን ያክል አረጋዊ ዮሴፍ የተሸከመውን ስንቅ ሰጠቻቸው። እነሱ ከናዝሬት ነው የመጡ። እመቤታችን አረጋዊ ዮሴፍ ጌታችን ቅድስት ሰሎሜ ተመልሰው ወደ ናዝሬት ሄዱ። እነርሱ ኋላ መልአከ እግዚአብሔር ቅዱስ ገብርኤል በሄሮድስ እንዳትሄዱ ብሎ መንገድ አሳያቸው። የ2 ዓመቱን መንገድ በ40 ቀን ተመልሰው ገቡ። ያንን ስንቅ እየበሉ እመቤታችን የሰጠቻቸውን ስንቅ እየበሉ ሄዱ። እዚያ በኋላ ታሪኩ ብዙ ነገር አለው እና እግዚአብሔር የሰብአ ሰገልን የኖሎት የእረኞችን የማኅበረ መላእክትን የአረጋዊ ዮሴፍ የቅድስት ሰሎሜ የቤተልሔም ምድረ ኤፍራታን በረከት ያሳድርብን። ዛሬ ኢያሱ ወልደ ነዌ፣ ቅዱስ አቃርዮስ ጌታችን ያዳነው ከደዌው፣ ቅዱስ ቆሪል ገመላዊ፣ የአክሚም ሰማዕታት፣ ቅዱስ ላሊበላ፣ እናታችን ፍቅርተ ክርስቶስ፣ አባታችን ገብረ መንፈስ ቅዱስ፣ ጻድቃን ነገሥት አብርሃ ወአጽብሃ፣ ታላቁ አብሳዲ የደብረ ሞጊናው፣ ሌሎቹም ቅዱሳን ዓመታዊ በዓላቸው ነው። ከነዚህ ሁሉ ጋር ቅዱስ ዳዊት እናከብረዋለን እና ዛሬ ብርሃነ ልደቱ ነው። አጭር ማጠቃለያ፣ ምክንያቱም ለሌላ ቀን የሚተላለፍ ርዕስ ስላልሆነ አጭር ማጠቃለያ። ርዕሳችን ምንድን ነው? ጠብለለቶ በአጽርክት በጨርቅ ጠቀለለችው። እንግዲህ ልብ በሉ፣ ዋናው ትልቁ ነገር ርዕሱ የተፈለገበትን ሀተታ ውስጥ ሳልገባ ርዕሱ የተፈለገበት ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ ልብስ አለበሰችው አይደለም። እናዋላችሁ፣ ልብስ አለበሰችው አይደለም። ምንድን ነው? ጨርቅ ምን ማለት ነው? ቁራጭ ነው። ለልብስነት ደረጃ ያልበቃ ማለት ነው። ጌታችን አንደ የርሶ ራሱን ድሃ አደረገ ሲባል ብትሰሙ አንዱ ይሄ ነው። ባዕል ሲሆን ሰማይ ምድር በመሃል እጁ የተያዙ የባህሪ ባለጸጋ ሲሆን አስባችሁታል? ታዲያ ትምህርቱ ምንድን ነው ካላችሁ፣ እንደዚህ ዛሬ ወልደው የሚያለብሱት የሌላቸው ብዙ ድሆች አሉ። እሱ እንድናዘክር ነው። ጌታችን እመቤታችን የምታለብሰው ስላልነበራት ጨርቅን ያለበሰችው። የመጀመሪያው መልእክቱ የጌታን ፍጹም ትህትና መግለጥ ነው። ሁለተኛው እናንተም እንዲሆኖ ብታዩ ብትሰሙ ቸል አትበሉ ነው። ምክንያቱም ጌታ እንዲያሆኖ በድሃ አምሳል የታየ ለእኛ ትምህርት ሊሰጥ ነው። ወደ ምስጢሩ ስንመጣ ለምንድን ነው በጨርቅ የተቀለለችው? መጽሐፍ ምን ይላል? አባ ጊዮርጊስ ዘይታጸፍ ነድ እሳት አለ። ልብሱ ምንድን ነው አለ? የእሳት ነበልባል የተባለለት አንድ ፍጹም ስጋችን እንደተዋሃደ ለማጠየቅ፣
ሁለት ጌታችን ምትሃት እንዳይሉት ምትሃት እንዳልሆነ ምትሃት አይጠቀለልምና ምትሃት እንዳልሆነ ለማጠየቅ። ሶስት ቅድም የነገርኳችሁ ፍጹም ትህትናውን ለመግለጥ። አራተኛ ደህና ዋላችሁ። አራተኛ ዛሬ እንዲህ አድርጌ በጨርቅ የጠቀለልኩ በኋላ ዮሴፍ ኒቆዲሞስ ለሰው ልጆች ፍቅር ብለህ ስትሞት በጨርቅ ገንዘው ይቀብሩሃል። አምስተኛና የመጨረሻው ማንኛውም ሕፃን በተወለደ ጊዜ ጨርቅ መልበስ እንዳለበት ጌታ ስራ ሲሰራ ነው ብለዋል። ማንም ሕፃን በነገራችሁ ላይ ሕፃናት እንደተወለዱ በእርግጥ ልብስ ለማለብስ አይመችም አይደል? እንዴት ዋላችሁ? ማንም ሕፃን እንደተወለደ በምንድን ነው የሚቀበሉት? በጨርቅ ነው። ያው ዘመናዊ ሊሆን ይችላል፣ የድሃ ቁራጭ ጨርቅ ሊሆን ይችላል። ዞሮ ዞሮ እንደዛ ነው። ያ ስርዓት ነው። በጨርቅ እንደዚህ ያለ ስራ ሲሰራልን ነው። ግን ነደ እሳትን የሚለብስ ወይም ነደ እሳት ልብሱ የተባለ ወለ እግዚአብሔር ኢየሱስ ክርስቶስ እኛን ለማዳን ጠብለለቶ በጨርቅ ጠቀለለችው ብሎ እመቤታችን በስጋዊ ብዕል ገንዘብ ፍጹም ድሃ መሆኗ ጌታችን ኢየሱስ ክርስቶስ ከዚህ ዓለም ንብረት አባቶቻችን ምን አሉ? የዚህ ዓለም ንብረት ቢያስፈልግ ኑሮ ጌታ አንደኛ ለእመቤታችን መጀመሪያ ለራሱ ሰው ሲሆን፣ ሁለተኛ ለእመቤታችን፣ ሶስተኛ ለወዳጆቹ በሰጣቸው ነበረ። ብዙዎቹ አልፈለጉትም። ለምን? ጌታችን አብነት ስለሚያደርጉ እና በጨርቅ ጠቀለለችው አለ። በእነዚህ ምክንያት ነው ጌታችን ይህንን ያደረገ። እንዲህ ሆነ ስለኛ ነው። መጽሐፍ ምን አለ? አባ ጊዮርጊስ ምን አለ? ዘንተ ኩሎ በእንተ ፍቅረ ሰብ ኮንከ። ጌታ በብርድ ወራት በርዶት አድግና ላህም በተዋህዶ ስጋ ያሟሟቁት ስለኛ ነው። በጨርቅ የተቀለለ ስለኛ ነው። ጣቱን አውራ ጣቱን ያሰረችው ስለኛ ነው። የተሰደደ የተራበ የተጠማ ያዘነ የተሰቀለ የሞተ የተነሳ ያረገ ለኛ ነው። ይህንን አስበን ከመመራመር ከመጠራጠር ይልቅ ስቡ አንተ እኩት አንተ እያለን ለህሊናከን እየደገምናል ክርስቶስ ብርሃን ዘአሰሰልከ ጽልመተ ላዕለ ኪሩቤል ነቢረከ ዘትሪቀ ላይ አንተ ስቡሆኒ ወልዑል አንተ እኩትኒ አንተ ውዱስኒ አንተ እያልን እንደ አምላክነቱ ልናመሰግነው ይገባል። ልንሰግድነት ልናመልከው ይገባል። የአምላክናት እግዝእትነ ማርያምን ልናከብራት ይገባል። እርሱ ቤዛ ተብሎ እመቤታችን ቤዛዊተ ዓለም፣ እርሱ ቸር ተብሎ ቸሪቱ እመ አምላክ እመ ብርሃን ናትና ከልደቱ ብርሃን ከልደቱ ጌትነት ከምስጋናው ከረድኤቱ ከጣዕሙ ከፍሳው ከደስታው ያሳትፈን። ብርሃነ ልደቱ እንደገለጸ ብርሃነ ጥምቀቱን ይገለጽልን። የከርሞ ሰው ይበለን። ከጥፋት ከክፋት ከገሃነመ እሳት ያድነን። ለምስጋና እንነሳ። አድነነ ሕዝበከ ወባርከነ ውስጠከ አረነ ኃይለ ወመዊአ ለአግብር ፊከ ለእለ ንጽየውዕ ስመከ እቀበነ ውሉደ ሕዝብከ ወንጽረነ በኃይለ መላእክቲከ
ቸሩ መድኃኔዓለም ፈጣሪያችን በሰላም አስጀምሮ በሰላም ያስፈጸመን ቅዱስ ስሙ የተመሰገነ ይሁን። የእመቤታችን የድንግል ማርያም ጣዕሟን ፍቅሯን ያሳድርብን። ብርሃነ ልደቱን በእኛ ላይ ያደርግልን። ከንጹሐን ከአባቶች ከእናቶች ከሰማያውያን መላእክት ረድኤት ያሳድርብን። ከብርሃነ ልደቱ በቸር እንዳደረሰን ከብርሃነ ጥምቀቱ በቸር ያድርሰን። ከጥፋት ከክፋት ሰውሮ የከርሞ ሰዎች ይበለን። ለንስሐ ሞት ያብቃን። የገብረ ኪዳን የአባታችን የመምህሮቻችን የአበውን ነፍስ ሁሉ ይማርልን። እኛንም ለንስሐ ሞት በቸርነቱ ያብቃን። ሰላም በዋለን ቸርነቱ ሰላም ያሳድረን። አቡነ ዘበሰማያት እንበል። ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት እለ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥተ በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል እመ እግዚአብሔር ጸባኦት ሰላም ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ እነ ምሕረተ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውእ ከመ ይጸንበኪ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። በሰላም አስጀምሮ በቸር ያስፈጸመን ቸሩ መድኃኔዓለም የተመሰገነ ይሁን። አንዲት ምርቃት ከውጭም በውስጥም ያሉ ለወገኖቻችን ተሳትፎ ያደረጉ ሳንቲም የሰጡ እናንተ በሌሊት እዚሁ አድራችሁ ድካም ደክማችሁ አዘጋጅታችሁ ሁልጊዜ በአማርኛ በተለምዶ እንደሚባለው ሊለምኑ ላፈሩ እንደሚባለው እንግዲህ ቁጥሩን መናገር ይሄን ያህል ወጪ ወጣ፣ ይሄን ያህል ከብት ታረደ፣ ይሄን ያህል ሰው ተሰጠ ምንም ፋይዳ የለውም። ሪፖርት እኛ እናቀርብም። እንደምታውቁት ሪፖርት ለእግዚአብሔር ነው የምናቀርብ፣ ለሰው የምናቀርበው ነገር የለም። ለምን ቢባል በሉት የሚለን የለም። በዚያ እንታመም። ምክንያቱም እኔን በፈለገው ሊያማኝ ይችላል። ቤት ገዛበት ንብረት ሰራበት የሚለን ስለማይኖር የለም እንደዚያ። ስለዚህ በእኔ ኃላፊነት ስር ካለ ደግሞ አላቀምሰውም። ቢያምራችሁም እናንተ አላቀም አይችሉም የለም። ስለዚህ በዚህ ጉዳይ በነገራችሁ ላይ እንደዚህ የሚላችሁ ሰው ካለ አሁን ይሄ በልማድ ሴተኛ ዳሩ የሚባሉ እህቶቻችን አለ አይደለም፣ ለዛ የሚባል ስራ አዲስ አካውንት ተከፍቷል እያሉ የሚያሰሩ ሰዎች አሉ። ሌቦች መሆን አለባቸው፣ አጭበርባሪዎች የለም። 99 ጊዜ ደግመን እነግራቸዋለን። ዝክረ ቅዱሳን አንዲት አካውንት ነው ያላቸው፣ አንዲት ብቻ ያቸው የታወቀችው የአዋሽ ባንክ። ሌላ ምንም ለምንም ስራ እሷ ብቻ ናት የምትገባው እንጂ እንግዲህ ከዚህ ውጭ በሌላ አካውንት አስገባለሁ የሚል ሰው ካለ መብቱ ነው። መሰረቅ የሚፈልግ ሰው ካለ መብቱ ነው። እኔ አይመለከተኝም። እዚህ በፊት ተበላነ ምን አገባኝ እኔ። የታወቀ ለምንድን ነው አንድ አካውንት ብቻ የምናደርግ? የንግድ ባንክ ክፈቱ ይላል። አንድ ብቻ ነው አካውንት። የትም ባንክ አንከፍትም። በቃ ያው ነው እግዚአብሔር እስከፈቀደው ቀን ድረስ። ሲቀር ደግሞ ሁሉም ይቀራል። አንድ ቀን ደግሞ አካውንታችን ጠላት ሳይሆን እግዚአብሔር ዝጉት ያለን ቀን ይዘጋል፣ ያቆማል ሁሉ ነገር። ቶሎ መስራት ጥሩ ነው። አትዘግዩ። እናንተም ስራችሁን ቶሎ ስሩ። አቁሙ ሲል እግዚአብሔር ይቆማል። ጀምሩ ተብለን የጀመረ በባዶ ሜዳ እንዳይመስልን ጀምር ተብሎ። አንዲት ምስጢር ልንገራችሁ። እንታ ጥበቡን ታውቋቸዋላችሁ? እንዴት ባላችሁ? ለአንድ ደብር ሳንቲም ከተማሪዎች ሰብስበ ላክ ብለው አላለኝ። መልእክተኛቸው መጡ። ኧረ እኔ ስንት አንድ 10,000 ብር አሉ። የዛን ጊዜ 10,000 ብር ይገኛል። ኧረ እኔ ታገኛለሁ ብያልኩኝ። እኔ እኮ ኋላ ምን አለኝ መጥቶ በኋላ ነው ሳያርፉ ለመናገር ፈርቶ ያረፉ ጊዜ ስማይ እንጂ አለኝ። አቤት አልኩት። የዛን ጊዜ ኧረ እንዲያው እንዴት ብዬ አገኛለሁ ብሎ አለኝ ብዬ ስላቸው አይ ማትቆጥረውን ያክል ገንዘብ ለገዳማትና ለአድባራት የምትረዳበት ዘመን ሩቅ አይደለም ብለውኝ ነበር የዛን ጊዜ። ዛሬ ስልንገር ስላረፉ ብሎ አለ። ስራው የኔ አይደለም ግን የእሳቸውን ደግነት ለመናገር ነው። እና ሲጀመር እንደዚያ ነው ጀምሩ ተብሎ፣ ግን በዚህ ሳይሆን በሌላ ትእዛዝ ነው ጀመረ። አላ ደግሞ እግዚአብሔር ቁም ሲለው ይቆማል። ቁም ሲለው እኮ መዘጋት ይቻላል። እዚያ የሚልከው ሰው በሙሉ ልቡ ይዘጋል። አካውንቱ የዛን ጊዜ ይዘጋል። እና እንድታውቁ እና ቶሎ ስሩ። ስራ ቶሎ እንስራ። በጎ ስራ ቶሎ እንስራው ለማለት ነው። ስለዚህ የደከማችሁ ያደረሳችሁ የሰራችሁ ያዋጣችሁ ሁላችሁንም እግዚአብሔር ዋጋችሁን ሰማያዊ ያድርግላችሁ። ብርሃነ ልደቱን ከሚገልጽላችሁ ወገን ያድርገን። እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን
ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስቱላችን በሰላም ያድርሰን፣ በሰላም ያድርሰን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ጻይል አሜን። አሜን።